ጤናስልኝ ክንፉ ዳመና እባላለሁ የኢትዮጵያ ኮሚኒቲ አሶሲዬሽን የቦርድ ሊቀመንበር እያንዳንዱ የቦርድ አባላት ራሳቸውን እንዲያስተዋውቁ በዚህ አጋጣሚ ጋብዛለሁ። ብስራት አክሊሉ የቦርድ ጸሐፊ፣ ተክለሃይማኖት ተሰማ የቦርድ አባል፣ ታሪክ ተሰማ የቦርድ አባል፣ ወንጌል አሳምነው የቦርድ አባል፣ ብርሃኔ ኃይሌ የቦርድ አባል፣ ይመኙሻል አሰበ እኔ ደግሞ የእድሩ ቼር ነኝ። ወሰን ሙላት የኢትዮጵያ ኮሚኒቲ የአዲሱ ተመራጭ የእድር ሲኤፍኦ ነኝ። አሁንም እንደገና ክንፉ ዳመና እባላለሁ። እንግዲህ የዛሬውን ስብሰባችንን አስመልክቶ ለእናንተ አንዳንድ መግለጫዎችን ለማድረግ ነው። በተለይም ደግሞ ባለፈው ኤፕሪል 18 በተደረገው ስብሰባ ላይ አንዳንድ ሁኔታዎች ተፈጥረው ነበር። ከሁሉ አስቀድመን በቦርዱና በጠቅላላው የተመራጮች ስም ይቅርታ እንጠይቃለን በዚያን ጊዜ ለተፈጠረው ችግር። ይህ ለምን ሆነ የሚለውን በሚመለከት እያንዳንዳችን የየራሳችን አስተያየትና አመለካከት ስላለን በተለያየ ጊዜ ለመናገር እንሞክራለን። ከዚያ በፊት ግን ጠቅልል ያለ በእኔ በኩል መገለጥ ይገባቸዋል ብዬ የማስባቸውን አንዳንድ ነገሮች ለእናንተ ክሊር ለማድረግ እንሞክራለን በሚገባን ቋንቋ በተቻለ መጠን። አንደኛ እኔ እንደ ቦርድ ሜምበር እዚህ ስቀመጥ በቦርድ ኃላፊነት ላይ ያለው ነኝ። የቀሩትም ወገኖቻችን የቦርድ አባላት የሆኑት በሙሉ እንደኔው አይነት ኃላፊነት ስላለባቸው ነው። ይህንን ኃላፊነት የምንወጣው ለኢንስቲትዩሽኑ ነው። ለአንድ ሰው፣ ለሁለት ሰው፣ ለዚያ ቡድን፣ ለዚህ ቡድን አይደለም። የምናደርገው ነገር በሙሉ የኢትዮጵያ ኮሚኒቲ አሶሲዬሽን በሚመለከት ጥቅሙን ለማስጠበቅ ደህንነቱን ለማረጋገጥ ሌላውን ለመጉዳት ሳይሆን ወይኛውን እኛን ለመጥቀም ሳይሆን ህብረተሰቡን በሙሉ ለመጥቀም ከሚል አኳያ ብቻ ነው የምንሰራው። ይሄን የምናደርግበት ምክንያት ስለፈለግን ብቻ ሳይሆን ግዴታም ስለሆነ ነው። በህግ ግዴታ ስለሆነ ነው እና ይህንን አስመልክቶ ጠለቅ ያለ እንትን አንስተን እንወያያለን። በተለይም ደግሞ ባለፈው ጊዜ በተለይም በዚህ በ18 በተደረገው ስብሰባ ላይ ወንድሞቻችንና እህቶቻችን እዚህ መጥተው ትንሽ ተቀይመው አንዳንድ ጫጫታ ፈጥረውብን ነበር። በዚያ ምክንያት አብዛኛውን በስብሰባ ላይ ልናደርግ የነበረውን ነገር ሁሉ ማከናወን አልቻልንም። ግን ለአብዛኛው ምክንያት ምን እንደሆነ ቀረብ ብለን እንነጋገራለን። ስለዚህ ህጋዊ የሆነ ነገር ነው ወይስ አይደለም የሚለውን ነገር ለማስረዳት ሙከራ ለማድረግ ብንፈልግም ይህንን አዳምጦ ከኛ ጋር ለመነጋገር ስላልፈለጉ ለጊዜው በዕለቱ የነበረውን ስብሰባ ለመበተን ተገደናል። ይህንን ያደረግንበት የእነሱ የወንድሞቻችንና እህቶቻችን አግባብ ያልሆነ ባህሪ ብቻ ሳይሆን ኮሮናውን በዚያ ጊዜ ስላልሞላም ጭምር ነው። ለምን ሆነ? ለምን እድሩ ላይ ስብሰባ ተደርጎ የእድር ጥሪ ተደርጎ በዚያን ጊዜ ሊነገሩ የሚገቡ ጉዳዮች ላይ መነጋገር የሚችል የነበረው አዲስ የተመረጡ የእድር አባሎች ወይንም ደግሞ በ22 ከምርጫ የወጡ የእድር አባሎች ናቸው ብሎ የሚከራከሩ የተሳሳቱ የወገኖቻችን ክፍሎች ነበሩ። የሚያሳዝነው ግን ለምን እንደሆነ በቅጡ ለመረዳት የሚያስችል እድልም አልሰጡም። ወይንም ደግሞ ይህንን ነገር አስረዱን ብለው ለመናገር ወይም እናስረዳ ብለው ለመናገር አልሞከሩ። ይልቁንም ከቦርድ ዞር በሉ እናንተ አያገባችሁም ነው ያሉት። ስለዚህ አንዳንድ የተሳሳተ አመለካከት ስላላቸው ይህንን በየጊዜው ለማጥራት እንሞክራለን። ይህንን ደግሞ ቃል እንገባለን። ብዙ ቦታ ከመሄዴ በፊት እስቲ ለእያንዳንዱ የቦርድ አባል የራሳቸውን አስተያየት ይህን ጉዳይ በሚመለከት ይስጡና ተመልሼ ደግሞ እኔ የምለው ይኖረኛል። ኤፕሪል 18 የተደረገውን ስብሰባ ተከትሎ ውጤቱንም ጭምር እኛ በቦርድም እንዲሁም እድር አመራሮች ጋር ሪቪው ለማድረግ ሞክረናል እና ሁኔታዎችን ማጥራት የሚያስፈልጉ ነገሮች ስላሉ ውጭም አንዳንድ ሶሻል ሚዲያ ላይ ሰው ሊያመናብሉ የሚችሉ ኢንፎርሜሽኖች ስላሉ በእኛው በኩል ቢጠራ ኢንፎርሜሽኑ ቢሰጥ ትክክል ነው ብለን በማሰብ ነው እና እኛ ሪቪው አድርገን የደረስንበት ግኝት አለን። እሱ እናካፍላችኋለን። ይህም ማለት ምንድነው? ቦርዱ እንዴት እዚህ ውስጥ ኢንቮልቭ
አደረገ? ድርሻው በዕለቱ ምን ሊሆን ነበር እድሉ ቢገኝ ኖሮ የሚለውን ለማየት ሞክረናልና በመጀመሪያ እድር አመራሮች በምርጫ ከተረከቡ በኋላ አገልግሎት ደግሞ ጊዜያቸውን የጨረሱ ሰዎች በመካከል መልቀቅ አለመልቀቅ ላይ በነበረው ልዩነት የቦርዱ ሚና ሁኔታዎችን ስሙዝ የማድረግ የማግባባት ሌሎችን ሽማግሌዎችም ተጨምሮ እንዲህ አይነት ነገሮች ነበሩ። ግን ሁኔታዎችም በኋላ ስንረዳ ሂደን የሆኑ በኋላ ያወቅናቸው ኮሚኒቲውንም ሆነ እድሩን አደጋ ላይ ሊጥሉ የሚችሉ ሂደቶች መኖራቸውን በማረጋገጣችን ይህ በግልም ሆነ እንዲሁም በቦርድ እንዲሁም ኮሚኒቲውን ጭምር አደጋ ላይ የሚጥል እድሩንም ያለውን ንብረት ሊያሳጣ የሚችል ፕሮሰስ መሆኑ ስላገኘን የግድ እድሩ እንደ በላይ ጠባቂ ኦቨርሳይት እንደሚያደርግ በዚህ ነገር ኢንቮልቭ ማድረግ እንዳለበትና ከከረንትሊ ተመርጠው የሚያገለግሉት የእድር አመራሮች ጋር ውይይት በማድረግ አቅጣጫ ለመያዝ ሞክረናል። ምናልባት ሁላችሁም እንደሰማችሁት ሴፕቴምበር 28 ሁላችን ተሰብስበን በአጋጣሚ እዚህ ውስጥ ያለነው የእድር የኮሚኒቲውም የሁሉም አባሎችና አመራሮች ነን። በቀጥታም ይመለከተናል። በ28 ስብሰባ ሲደረግም የነበርነውና ውሳኔ ብቃት ስለሆነ ያን ቀን ጀነራል አሰምብሊው እድሩን አስመልክቶ የአይአርኤስ ታክስ ስታተሱን እንዲቀይር ውሳኔ ሲያሳልፍ ያ የመጀመሪያው ስቴፕ ነው እንጂ የመጨረሻው ስቴፕ አለመሆኑን ብዙ ሰው አልተገነዘበም። ከአገልግሎታቸውን የጨረሱት የእድር አመራሮች ጨምሮ። ስለዚህ ስህተቱ መነሻው ከዛ የተነሳ በመሆንና ትራንዚሽኑ ያለውን ሕግ ጠብቆ እየሄደ አለመሆኑና ሁላችንም አደጋ ላይ ሊጥለን የሚችል በመሆኑ ለመነጋገር ለመግባባት ተሞክሮ ውጤት ስለጠፋ የግድያ ስብሰባ አማራጭ ሆኖ በመገኘቱ የዛን ቀን ቦርዱ ያለውን ኃላፊነት በትክክል ለአባላቱ ማወቅ እንዲችሉ አስበው እንዲወስኑ ለማድረግ ታስቦ ነበር። በአጠቃላይ ማለት ለዛም የሆነ ማቴሪያል አዘጋጅተን ኢንፎርማቲቭ የሆነ ስብሰባ ይደረጋል ተብሎ ነበር ፕሮግራም የተያዘው ማለት ነው። እና ያንን ፕሮግራም እንግዲህ አንደኛ በቂ ሰው አልመጣም። ሁኔታዎችን ለማብረድ ሲባል አገልግሎታቸውን የጨረሱ ሰዎች የመረጡትን ቀን መከተል ስላለብን ያው እንደሚታወቀው ቅዳሜ ለሁሉም የስራ ቀን ነው፣ ስብሰባ ቀን አይደለም። ብዙ ሰው እንደማይገኝ ቢገመትም ግን ስብሰባው የግድ መካሄድ ስላለበትና ባለው ሰው ሀሳብ መካሄድ ስለሚቻል ለዚያ ያደረገ ዝግጅት ነበርና ቤዚክ የቦርዱ ኢንቮልቭመንት እዚህ ውስጥ እንደ በላይ ጠባቂ እንደ ንብረት አስተዳዳሪ ትራንዚሽኑም ህጉን ጠብቆ ሲሄድ ያለውን ንብረት አሸጋጋሪም ስለሆነ ህጉን ተከትሎ መሄዱ ጠቃሚ ስለሆነ በዛ ውስጥ ይህንን መረጃ በበቂ ሁኔታ በህግ ተደግፎ ማብራሪያ ለመስጠት ነበር ያን ቀን ያ ስብሰባ የተጠራው። ግን በአጋጣሚ እነኚህ ነገሮች ሳይሳኩ ቀርተዋልና ባለመሳካታቸውም ጊዜያቸውን ሰውቶ ስብሰባውን ለመሰብሰብ መረጃ ለማግኘት የመጡት ሰዎችም በዚሁ ጉዳት ደርሶባቸዋል። ስለዚህ እሱ ደግሞ ሁላችንም የሚያሳዝነት ነው። አሁን ከሌ ነው ብለን እጅ አንጠዋቀምም፣ ግን የሁላችንም አስተዋጽኦ ስላለበት ወደፊት ይሄኛው እንዳይደገም ለመስራት እንሞክራለን። ግን አሁንም ዛሬ ብቻ አይደለም ወደፊትም ቢሆን መረጃውን በተከታታይ ለመስጠት ለማድረስ እንሞክራለን። ተመልሼ እመጣለሁ። ዋና ኦብጀክቲቭ የኛ ኢንቮልቭመንት ይሄ መሆኑን ለመግለጽ ነው። አንድ ሁለት ነገር ማንሳት እፈልጋለሁ በዚህ ቅዳሜ በተከሰተው ሁኔታና ከዛ ጋር ተጓዳኝ የሆኑም ሌሎች ኢሹዎች ይኖራሉ። ግን በአጭሩ ቅዳሜ የተከሰተው ነገር ቅዳሜን ጠብቆ የመጣ ነገር አይደለም። ሲንከባለል ቆይቶ ላለፈው 2 ዓመት በነበረን ችግር ምክንያት መልኩን ቀይሮ የተከሰተ ሁኔታ ነው። ስለ እድሩ አንድ አካል ተቆርቋሪ አንድ አካል አውዳሚ ሆኖ ፕሬዘንት የሆነበት መድረክ አይተናል።
እንደ አጋጣሚ በር ላይ አስተናግድ ነበረ ሰው እናስገባ ነበረ ሲገባ እዚህ ኮሚኒቲ ላይ ምን ጊዜም ስብሰባ ሲደረግ የተወሰኑ ሂደቶች አሉ የሰውየው ማንነት ታውቆ አባል መሆኑ ተመርምሮ ምን ተብሎ ነው የሚገባውና ያንን ለማድረግ ሞክረናል አንዳንዶቹ ግን እንዴት ስፔሻል ፕሪቪሌጅ አለን የማለት ቴንደንሲ ይሁን ወይ እናንተን ማን መረጣችሁ በሚል አስተሳሰብ በር ላይ ራሱ ነገር ሲጀመር ክብደቱን ማወቅ ይቻል ነበር አመጣጣቸው እውነት ለስብሰባ ነው ወይንስ ይሄን ስብሰባ አውቆ የራስን አጀንዳ አስገብቶ ለመሄድ ነው የሚለውን ለመፍረድ ምንም እንትና ያስፈልገው ጠለቅ ያለ አናሊሲስ ያስፈልገው የታየ ነገር ነው ግን በሚያሳዝን መልኩ እኛ እዚህ ብዙዎቻችን ቤተሰቦች አሉን የልጅ ልጆች አሉን የተከበርን ብለን አትሊስት on the surface advocate ምናረግ ሰዎች ነን ለዚህ ኮሚኒቲ በጣም ጥልቅ የሆነ ተቆርቋሪነት አለን ብለን ምናስብ ሰዎች ነን መድረክ ላይ ግን ያሳየነው ሁኔታ በሚያሳፍር መልኩ ሁሉንም በሚያሳፍር መልኩ ከኛ የሚጠበቃል ነበር ለኮሚኒቲ ነው እናስበው ሁላችን በተለያየ መንገድ ልናስብ እንችላለን ግን የሌለ ሳይድ አጀንዳ ይዞ መጥቶ ብዙ ሰው አሁን 501c 3 በለው 12 በለው 16 በለው 12 በለው ምንም የሚያገባው አይደለም ሰው በቅንነት ነው የሚመጣው ለመገልገልና ለማገልገል ነው የሚመጣው ያችን አንደርስታንድ ማድረግ ተስኖን ማሁን ደረጃ ደርሰናል ከዚህ በፊት የነበሩ የድራ አመራሮች የተወሰኑት 4 አመት የተወሰኑት 2 አመት በቅንነት አገልግለዋል ግን ኮሚኒቲው ደግሞ የተወሰነ ህግና ደንብ አለው አዲስ ሰው ሲመረጥ የተመራጭ አካል the same day ስራውን ይረከባል ወጪዎቹ ደግሞ አስረክበው በሂደት መረካከብ ይኖራል ያንን ፕሮሰስ ግን ጠብቆ መሄድ ያልፈለጉ ግሩፖች ነበሩ በእነሱ አስተሳሰብም ይሁን ከውጭ ባለ ግፊትም እንቢ ስላሉ ያንን ነገር እንዲከሰት ሆኗልና አሁንም ቢሆን የእድሩ ኢሹ አይደለም ይሄን ሁሉ አለመግባባት የፈጠረው ሁላችንም ፍለፊት ንጹህ ሆነን ማውጣትና መናገር አለብን የዛሬ 2 አመት የተከሰተው ችግር ተንከባሎ አሁን ላለንበት ሁኔታ ደርሰናል ይሄ ነገር እንዴት ነው የሚታረመው ለሚለው ነገር ሁላችንም ወደ ራሳችን መለስ ብለን ማውራት ይኖርብናል ብዬ አስባለሁና እኔ ያለኝ የቅዳሜው ግንዛቤ በጣም ዲስአፖይንትድ ሆኛለሁ በብዙ ነገር ግን አንድ ደግሞ የተማርነው ነገር ይኖራል ከዛ ላይ ያገኘነውን እንግዲህ ወደፊት እየተነጋገረን የሚስተካከል ነገር ይስተካከላል ማይስተካከለውን ድሮፕ ያደርገን እንሄዳለን የሚል ሐሳብ አለ እዚህ ኮሚኒቲ ቦርድ አባል ሆነን ስንመረጥ ዋናው ስራችን የሰጣችሁን መመሪያ ህግ ማስከበር ነው ምን ማለት ነው ቤተ ክርስቲያን የዚህ የኮሚኒቲውን ባይሎ ማስተርጎም ነው የኛ ስራ ያንን ማለት ደግሞ የዚህ በኮሚኒቲ የበላይ ጠባቂ ነው የበላይ ጠባቂ እስከመሆናችን ድረስ ያሉትን ወይም የምንሰማውን የምናየው ችግሮች መፍታት ነው በዚህ መሰረት እድሩ ችግር አለበት ተብለን ከአንዴም ሁለቴ ተነጋግረን የዚህ ችግር ምንድነው ሩት ኮዙ ምንድነው የሚለው እሱን ሁሉ አጥንተን ለማወያየት መተን ነበር በኤፕሪል 18 ሆኖም ግን እኔ ፐርሰናሊ ያየሁት የሚያሳዝን እንትኑ ሻኩ ለ3 ለ4 ቀን ድረስ ያለቀቀኝ እዚህ ሀገር እንዲደረጋሉ የሚል ቢኤስ መገመት እስከሚያቅተኝ ድረስ ነው ያየሁት እዚህ ውስጥ ያለነው ሰዎች ኮሚኒቲ አይደለም ሁላችንም ስትናገሩ የነበራችሁም ሰዎች አገር መምራት የምትችሉ ሰዎች ናችሁ በዚህ እድሜ ልጆች አሉ የልጅ ልጆች አሉ ሰላማዊ በሆነ መንገድ መነጋገርና መንቻቻ ሲቻል ያ ሁሉ አምባጓሮ በጣም የሚያሳፍር እኔ በበኩሌ በጣም ያፈርኩበት ነው አሁንም ወደፊት ነው ሁላችንም አዋቂዎች ነን ሁላችንም በእድሜ ትልቅ ነን ሁላችንም ልጆች አሉ የልጅ ልጆች አሉ
ይህንን የልጆቻችን ወይም ልጆቻችን አይተው ያንን ስብሰባ እኔ የተናገረኝ ልጅ አለ ምንድን ነው ያለኝ ምን ብዬ ኤክስፕሌን እንደማደርግ ግራ ስለገባኝ ዝም ብዬ ነው ያለፍኩት በጣም የሚያሳዝን ነው እኔ ኢትዮጵያኖች እዚህ ደረጃ እንደርሳለን የሚል ግምትም ኖሮኝም ሐስቤም አላውቅም አሁንም ወደፊትም እባካችሁ መበጣበጥ ምንም አይሰራም ከደግራም ወደ ቀኝም ያላችሁ እኛ እዚህ ያለን የቦርድ ሜምበሮች ከማናችሁም ወገን አይደለንም እኛ ከህጉና ከህዝቡ ወገን ነን እርስ በርስ ግራና ቀኝ ይዛችሁ የምትጣሉ ሰዎች ካላችሁ አንድ ጠረጴዛ ላይ ቁጭ በሉና ተናገሩ እንነጋገር የማይፈታ ነገር የለም እዚህም ሄዳችሁ እዛም ሄዳችሁ ገንዘብ ነው የዚህን የደሃ ህዝብ ገንዘብ አናስወጣው በየለወሩ በየንትኑ አናስበላው እስቲ ጭንቅላታችን እናስብ ትንሽ ወደ ኋላ እናስብ ምን እያደረግን ነው ጎላችን ምንድነው የሚለው እናስብና እያንዳንዳችን የግላችን ኢጎ ትተን እውነት ለማህበሩ አስባችሁ ከሆነ እውነት ለኢትዮጵያ ኮሚኒቲ ድር አስባችሁ ከሆነ ኑና ተነጋገሩ ቁጭ ብላችሁ አውሩ ሶልቭ የማይደረግ ፕሮብለም የለም እና እኔ አሁንም ባለፈው የተደረገው እንትን ላይ በጣም አዝኛለሁ እንዲያውም ሁለተኛው ሁሉ አልደርስም እስከማለት ደርሼ ነበር ፐርሰናሊ ለምን እንዲህ አይነት ነገር ውስጥ ማንንም ሰው ማየትም እዛ ቦታ ነበርክ መባልም ራሱ የሚያሳፍር ነው በእኛ እድሜ እዚህ አገር ኖረን ድርጅቶች ምን ማራ ድርጅቶች አብረን ያለን ምን ሰራ ሰዎች እንዲህ መነጋገር አቅቶን ከአፋችን እንኳን የሚወጡትን ቃላቶች መቆጣጠር ሲያቅቱን ያሳዝናል ስለዚህ አሁንም ለኢትዮጵያ ኮሚኒቲ አባላት ለኢትዮጵያ ኮሚኒቲ የእድር አባላት ሁላችንም ኢትዮጵያኖች ሰላማችን ለኢትዮጵያና ለህዝባችን ይሁንና በሰላም ቁጭ ብለን እንነጋገር መነጋገር ካለብን መነጋገር ከሌለብን ሪሰርች አድርጉ ሁሉ ነገር አለ ውጭ አንብቡ ምን እየተደረገን ያለው ምን ላይ ነው ያለነው ምን ማለት ይሄ 513C ምን ማለት ነው አንብቡ 12ቱ ምን ማለት ነው አንብቡ 8ቱ ምን ማለት ነው አንብቡ ስንት ብር ይፈጃል 8ን ለመጻፍ 12ን ለመጻፍ ስንት ብር ይፈጃል የሚለውንም አስቡ ዝም ብላችሁ ገንዘቡ የደሃ ገንዘብ ፋርመርስ ማርኬት ተሸክሞ የሚያመጣ ሰው አለ ይሄንን ገንዘብ ለመክፈል የዚህ ሰው ገንዘብ በጠበቃ አታስበሉት ይሄ ነው የኔ ምክር ገንዘቡን አናስበላው እኛ ብዙ አመት ስለኖርን እዚህ ገንዘቡ ትንሽ ቦታም እዚህም እንዴት እንደሚገኝ ልናቅ እንችላለን ይሄ ህዝብ ግን በአብዛኛው ለፍቶ ነው የሚያመጣውን ገንዘብ ለጠበቃ አታስበሉ ኑና ቁጭ በሉና እንነጋገር እኔ ከምሬ ነው ተነጋግረን ሶልቭ ማናደርገው ነገር የለም እንደ ትልቅ ሰው ቁጭ ብለን እንነጋገር አመሰግናለሁ እንግዲህ አብዛኛው ነገር ተብሏል የበኩሌን ለማለት ኤፕሪል 18 የተፈጠረው ክስተት ሁላችንንም በጣም አክሱሎናል አሳዝኖናል ከልብ ነው ያዘነው ያ መፈጠር አልነበረበትም ያ ነገር እንዲካሄድ የተባለው ተገልጿል ስብሰባው ለምን ዓላማ እንደነበረ ያንን ችግሮች ነበሩ ስምምነት አልነበረ የበፊቶቹ የእድር አመራር በኤፕሪል በፌብሩዋሪ 22 ለተመረጠው የአመራር አካል አስረክቡ ሲባሉ አናስረክብም የጀመርነው አለ እሱን እስክንጨርስ አናስረክብም የሚል ነገር አመጡ ምክንያታቸው ማለት ነው ምርጫውንም አንዳንዶቹ ምርጫውን ራሱ አልተቀበሉትም የሚገርመው ነገር ደግሞ ምርጫውን ጠይቀው እንዲካሄድ ያደረጉት ራሳቸው መሆናቸው ደጋግመው ገልጸዋል እኛም ጋር አብረን ሆነን ስናወያይ ገልጸውልናል የሚካድ አይደለም ያ ነገር ግን የዛን ቀን የተከሰተው አናስረክብም በግልጽ ይፋ የወጣ ነገር ነው እንግዲህ ይሄ በህጉም በደንቡ አዲስ ምርጫ ሲካሄድ የነበረው አካል ለአዲሱ አመራር የነበረው እንዳለ ማለት ነው የጀመረው ነገር ከነጀመሩ አስረክቦ አዲሱ አካል ይቀጥላል የተጀመረውን ይጨርሳል አዲስ ፕሮጀክት ይጀምራል የሚታወቀው ይሄ ነው በኮሚኒቲያችንም በእድራችንም እንደዛ ባይሆን ኖሮ አሁን እነሱ እንደሚሉት የጀመርነው አለ የጀመርነውን ሳንጨራ አናስረክብም የሚለው ሂደት ቢኖር ኖሮ እስከዛሬ አመራሮች የመጀመሪያዎቹም አይወርዱም እዚህም ደረጃ አይደረስም ይሄ ደግሞ በሀገር በተቋም
በድርጅትም የሚፈጸም ነገር ነው። አዲስ አይደለም። አሁን ያ በእንዲህ እንዳለ የዛን ቀን እንደ አርዕስት ደግሞ አድርገው ሌላ የሚያነሱት 501 ሲል ወደ 501(12) እንዲቀየር ህዝቡ ቮት አድርጓል። አዎ ማንም የካደ የለም። ሁሉም ያምናል። ያንን እኛም ነበርን ቮት አድርገናል። አሁን የተባለው ግን አስረክቡና የጀመሩት ይጨርሳሉ ነው። አንዳንድ ሂደቶች ደግሞ የጎደሉት እየተሞሉ በዛው የሚቀነስም ተቀንሶ ሂደቱ ይስተካከላል። እንዳለ አስረክቡ በሚለው ላይ ነው ፊት ለፊት አናስረክብም በሚለው አቋም የጸኑት ማለት ነው። ከሁሉም የሚያሳዝነው ደግሞ የዛን ቀን እንደ እድሜያችን እንደምንኖርበት እንደ ሰለጠነ ሀገር ላይ እንደምንኖር ቁጭ ብለን ሐሳቡን ያንን በጩኸት በሁከት ከመናገር እናንተ አትወክሉንም ለማለት ራሱ በስነ ስርዓት አንድ በአንድ ከነ ምክንያታቸው የማትወክሉን በዚህ ምክንያት ነው፣ በዚህ ምክንያት አልተመረጣችሁም፣ ህጋዊ አይደላችሁም ብለው ማስረዳት ይችላሉ። መወያየት እንችል ነበር፣ ግን ያንን እድል መጠቀም አልተቻለም እና እንዲበተን ተደረገ። የተበተነው ግን እንደተባለው በሱ ብቻ ሳይሆን ኮረም አልሞላም። ኮረም ደግሞ እንደሚታወቀው ከ250 ሰው በላይ ምናምን በትንሹ መሆን ነበረበት። የዛን ቀን ያን ያክል ሰው አልተገኘም፣ ሁላችሁም እንደምታውቁት ማለት ነው። እና አሁንም ቢሆን መፍትሄ በትክክል ለኮሚኒቲያችን ለእድራችን ነው የምንሰራው የምንል ከሆነ አሁንም አልዘገየንም። እንወያይ፣ መፍትሄ እንፈልግ። አሁን የምንሄድበት መንገድ መፍትሄ የሚያመጣ ነገር አይደለም። ብዙ ኤክስፒሪየንስ አለን እኛ ከተማ ውስጥ የተደረገ ምናልባት ከሃይማኖት ተቋምም አንጻር የሚታወቅ ነው። አገር ያወቀው ፀሐይ የሞቀው ነገር ነው። ሌሎች ምሳሌ አድርገው ከኛ የሚማሩበትን እኛ ደግመን ከዛ መማራክቶን እዛ ውስጥ ስንገባ እጅግ አሳዛኝ ነው። አሁንም ቢሆን ደግሞ ያ የሚያዋጣ መንገድ አይደለም። ቀደምም ተገልጿል። እኛ ህዝብ የመረጠን በየፍርድ ቤቱ ለሎየር ገንዘብ እንድንከሰክስ አይደለም። ችግር አለ፣ ችግር ይፈጠራል። አብሮ የሚሰራ ሰው ችግር፣ ሀሳብ ልዩነት ይኖራል። ግን አሁን እያወሳሰበ የሄደው ልዩነታችንን የምንፈታበት ለመፍታት የምንሄድበት መንገድ እኔ ያልኩት ካልሆነ የሚለው ነገር ነው። ያ ደግሞ የትም አያደርሰንም። ህጉን ተከትለን ቁጭ ብለን ተወያይተን ለህዝባችን የሚሆን መፍትሄ እናምጣ ለማለት ነው። በሌላው ተመልሼ እመጣለሁ ጊዜ ከብት። ይህንን የምናደርገው በፕሮፓጋንዳ አይደለም። ይህንን የምናደርገው በማስተማር ነው። ህብረተሰቡ እንዲያውቀው እያንዳንዱ እስካሁን ድረስ ያልገባው ህግም ይሁን ህገ ነክ የሆነ ጉዳይ ቦርድ ምን ማድረግ እንደሚችል፣ ቦርዱ ምን ማድረግ እንደማይችል፣ ቦርዱ ለማን እንደቆመ፣ ቦርዱ ምን አይነት ስራ መስራት እንዳለበት እነዚህን የመሳሰሉትን ጉዳዮች በተቻለ መጠን ለማብራራት ነው። ይህንን አስመልክቶ በተለይም በ18 በተደረገው ጉባኤ ላይ በተፈጠረው አንዳንድ ግርግር ሌሎች ወገኖቻችን መጥተው በማወቅም ባለማወቅም ባደረጉት የተሳሳተ አግባብ የሌለው ተግባር በዚያ ጊዜ መደረግ የሚገባው ነገር ሳይደረግ ቀርቷል። ስለዚህ እነሱ ምናልባት ሊማሩበት ይችላሉ ብለን ከዚያም አልፎ ተርፎ ደግሞ ወደፊትም እዚህ በቦርድ ደረጃ መጥተው ሊያገለግሉ የሚችሉ የወደፊት ትውልዶች የሚሆኑ ተረካቢዎች ከኛ የሚረከቡ ጭምር በተከታታይ ስለ ቦርድ አስተዳደር ምን ማለት እንደሆነ፣ ነን ፕሮፊት ማለት ምን ማለት እንደሆነ፣ የእድር አይነት ፕሮግራም ምን ማለት እንደሆነ በተለይም በ501(c)(3) ስር ሲተዳደር በጆርጂያ በፌዴራል እንዲሁም ደግሞ በባይሎው ስም ጭምር በአርቲክልስ ኦፍ ኢንኮርፖሬሽን በተዋረድ እነዚህን ሁሉ አስመልክቶ ምን መምሰል እንዳለበት መማሪያ ይሆናል የሚል እምነት አለ። ስለዚህ ይሄንን እንኳን አሁን ለጊዜው የለቀቅነው በእንግሊዝኛ ቋንቋ ብቻ ነው። በተቻለ መጠን በአማርኛ ተተርጉሞ እያንዳንዱ ሰው እንዲደርሰው ለማድረግ ሙከራ እያደረግን ነው። በቅርብ ጊዜ ተሰማላችሁ ብዬ ተስፋ አደርጋለሁ። ይህ በዚህ እንዳለ እናንተም በሚቻላችሁ መጠን ደጋግማችሁ ብትሰሙት እኛ እዚህ ሆነን በዚህ በአጭር ጊዜ ውስጥ ልናስረዳ ከምንችለው በላይ ልትረዱ ትችላላችሁ። ይሄ እነሱንም ብዬ ባለመናገር መጠላውን በዚያ በኩል ስህተት እየሰሩ ያሉትን ወገኖቻችንም ጭምር ይረዳል ብለን እናምናለን። ስለዚህ ያልደረሳቸው ከሆነ እባካችሁ እንዲደርሳቸው አድርጉ። ሌሎቻችሁም እንደዚሁ ለመረዳት ሞክሩ። በዚያ ውስጥ ብዙ ማግኘት የምትችሉት ነገር ስላለ ይህ በዚህ እንዳለ ወደ ዋናው ጉዳይ ስንገባ
በተለይም እኛ ይሄንን ነገር እያደረግን እስከ መቼ ድረስ እንቀጥላለን ብሎ ከተባለ ትኩረታችን ሁልጊዜ በኮሚኒቲው ጠቅላላ የኮሚኒቲው ጥቅም ላይ በሚያተኩር ጉዳይ ነው። ይህን የምናደርገው ደግሞ ህጋዊ በሆነ መንገድ ብቻ ነው። ህጋዊ በሆነ ነገር ላይ አንደራደርም፣ መደራደርም አንችልም። ህጋዊ ማለት ምን ማለት ነው? አንደኛ የጆርጂያ ህግን ወይም ኮድን የነን ፕሮፊት ህግን የሚጥስ ወይም ደግሞ የአይአርኤስ ህግን በፌዴራል የሚጥስ ከዚያ አለፍ ብሎ የአርቲክልስ ኦፍ ኢንኮርፖሬሽን የሚጥስ የባይሎስን የሚጥስ አለፍ ብሎ ደግሞ ስንወርድ የቦርድ ፖሊሲን እና ሪዞሉሽንን የሚጥስ እነዚህ ነገሮች በተዋረድ ነው ያስቀመጥኳቸው። እነዚህ የስልጣን ተዋረዶች ናቸው የሚባሉት። በአጠቃላይ ይህን አግባብ ያለውን አመለካከት ማየት ያልቻሉ ወገኖቻችን በዚያ በኩል አሁንም ስህተት እየሰሩ ነው። ከየት በኩል ነው ስህተት እየሰሩ ከተባለ አንድ የድሩን አደረጃጀት ራሱ በቅጡ የተገነዘቡ አይመስለኝም እንደገባኝና ከሚያደርጉት ተግባር እንደምናየው ከሆነ ይሄ ህገወጥነትን ስለሚያመጣ በእነሱ ላይ መጥፎ ጉዳት ያመጣል። ወደ ህግ ሄዶ ሙከራ ማድረግ ግጥሶ አሁን ያደረጉትን ደጋግሞ ማጥፋት የበለጠ አረንቋ ውስጥ ነው የሚያስገባውና እባካችሁ ከዚህ ተማሩ እንላለን። ወደፊት ግን በተደጋጋሚ እየወጣን በአማርኛም በእንግሊዝኛም ለማስተማር እንሞክራለን። ለማስተማር ስንል በእብሪተኝነት የምንናገረው ነገር እንዳይሆን አደራ እንላለን። አንዳንዶች ምናልባት እንደዚያ ሊተረጉሙ ይችላሉ። ግን ያየናቸውና ያስተዋልናቸው ስህተቶች እንዳሉ ስለተረዳን ይህንን ለማካፈል ነው። ወደፊትም እናካፍላለን። እንደ ቦርድ በተቻለ መጠን በተለያየ ጊዜ ከእናንተም ለመስማት እንፈልጋለን። እኛም ለእናንተ አግባብ ያለውን ነገር ለማቀበል እንሞክራለን። ሲመቻችሁ ደውሉልን ስንል ደግሞ የስልክ ቁጥር በዚህ በኢሲኤኤ ማለትም በኢትዮጵያ ኮሚኒቲ አሶሲዬሽን ቦታው የት እንዳለ ታውቃላችሁ። የድሩ አድራሻ የት ቦታ እንደሆነ ታውቃላችሁ። ቤቱም እዚሁ ነው። ይሄ በዚህ እንዳለ እድሩ የት ነው ያለው ብላችሁ ካላችሁት አሁንም ድሮ የነበረበት ቦታ ነው። የትም አልሄደም ጎበዝ። ሁለት እድር ግን እንዳለ እንዳትዘነጉ። ሁለት እድር የምንለው ማን ነው? ከዚህ በፊት የኢትዮጵያ ኮሚኒቲ አሶሲዬሽን ስር የሚተዳደረውን እድር ወክለን 501c12 ትራንዚሽን እንዲያደርጉ ተብሎ ኃላፊነት ተሰጥቶናል ብለው ክሌም ያደረጉት ወንድሞቻችንና እህቶቻችን በተሳሳተ መንገድ ያን ተግባር በማድረጋቸው ብዙ አግባብ ያልሆኑ ቦርዱን የሚያስጠይቁ የ501c3 የራሱን የነን ፕሮፊት ስታተስ አደጋ ላይ የጣለ ተግባር ስለፈጸሙ ያንን ነገር ሪኮግናይዝ አላደረግንም፣ አናደርግም። ይሄንን ለማንን ለመጠበቅ ነው? የእድሩን አባላትና በእድሩ አባላት ስም የተሰበሰበውን ንብረት በ501c3 ስር ያለ የቻሪታብል ፋንድ እየተባለ የሚጠራው እኛ ደግሞ ሪስትሪክትድ ፋንድ ብለን የምንጠራው ቦርዱ ሱፐርቫይዝ የሚያደርገውን በአግባቡ አለመጠቀማቸው ራሱ ቦርዱንም ተጠያቂ ያደርጋል፣ እነሱንም ተጠያቂ ያደርጋቸዋል። ይህንን ሁሉ ከጥፋት ለማዳን ነው እኛ ሙከራ እያደረግን የነበረው። ግን ወንድሞቻችን አሁንና እህቶቻችን በተሳሳተ መንገድ መቀጠላቸውን እየቀጠሉ መሆን እያየን ነው በተለያየ ጊዜ። የሚገርመው ነገር በቅርብ ጊዜ ግን እነዚህ እህቶቻችንና ወንድሞቻችን ወጣ ብለው ቢያንስ ሁለት ነገር ተናግረዋል። እህታችን አንዷ ተርማችን አልቋል ብላለች። ጥሩ ነው፣ እንዲህ አይነት እውነት መናገር ጥሩ ነው። የአገልግሎት ተርማችን አልቋል ብላለች። ሌላ ወንድማችን ደግሞ ቦርዱ ማለትም እድሩ አሁን ባለበት እኛ እንደምናየው የድሮ በትራዲሽናል እድር የምንለው አብሮ አሁንም እዚህ ውስጥ በኢትዮጵያ ኮሚኒቲ አሶሲዬሽን ስር በሪስትሪክትድ ፋንድ ስም የሚተዳደረው እድር አሁንም እንዳለ ነው። ያ የነበረው እድር አሁንም እንዳለ መሆኑን ለማረጋገጥ ያ እድር ደግሞ በቦርዱ ሱፐርቪዥን ስር ኦቨርሳይት ስር መኖሩን አንድ ወንድማችን ከዚያ በኩል ባለፈው ጊዜ በለቀቁት ሚዲያ ላይ ተናግሮታል። በቦርዱ ዳይሬክት ኦቨርሳይት ስር ነው ያለ ብሎናል። ሁለት ነገር ተናግረዋል። ጥሩ ነገር ነው። እንደዚህ ቢቀጥሉበት ጥሩ ነው። እያመኑ ተርማቸው አልቋል። በዚህ በኩል ደግሞ ያለው እድራችን አሁን አላ ከኛ ጋር አለን ብለው የምንለው ዋናው እድራችሁ አሁንም በኢትዮጵያ ኮሚኒቲ አሶሲዬሽን ቦርድ ዳይሬክት ሱፐርቪዥን ስር ያለ ትራንዚሽን ያላደረገ ግን ትራንዚሽን ለማድረግ እየተዘጋጀ ያለ መሆኑን ይህንኑ አረጋግጠንላችሁ ማረጋገጥ እንፈልጋለን። በዚህም ጥርጥር ሊገባቸው አይገባም። ስለዚህ ቦርድ እድሩ የት ቦታ ነው ለሚለው ጥያቄ ከእንግዲህ በኋላ ብዥታ ሊፈጠር የሚገባ አይመስለንም። እኛ እንደምናምነው ከሆነ ደጋግመን እንናገራለን። ወደፊትም
ደግመን እንደገና ለማስታወስ እንሞክራለን። ቦርዱ የሚያስተዳድረው ኦቨርሳይት የሚያደርገው ኃላፊነት የተሰጠው በህጉ መሰረት የእናንተ እድር አሁንም ያለው በኢትዮጵያ ኮሚኒቲ አሶሲዬሽን ሜሞሪያል ድራይቭ ላይ ያለው ነው። ሁለተኛው እድር ተብሎ አዲስ የወጣው እነዚህ እህቶቻችንና ወንድሞቻችን የፈጠሩት እድር ነው። እነሱ ለሚያደርጉት እኛ ኃላፊነት የለብንም። ይሄም እድር ግዴታ የለበትም። የእድር አባላት የሆናችሁ እዚህ ያላችሁ ይሄ ማህበራችሁ ቅድም እንደነገርኳችሁ በሜሞሪያል ድራይቭ በታወቀው ህንፃ ውስጥ በቢሮ የሚገኘው የኢትዮጵያ ኮሚኒቲ አሶሲዬሽን እድር ነው። እሱ እንዳለ ነው። ይህን ወቁ። አድራሻችሁን ወቁ። የምትከፍሉ ከሆነ እዚህ መታችሁ ክፈሉ። ወደፊትም ለመመዝገብ የሚሆን በተለያየ ምክንያት አዲስ ለመግባት የምትፈልጉ እዚሁ ነው። እዛ ሄዳችሁ የምትገቡ ከሆነ ግን እኛ አትጉ ብለን አናስገድዳችሁም። ግን እንድታውቁት የምንፈልገው ሁለተኛ እድር ነው እዚያ የምትገቡት ማወቅ አለባችሁ። ሁለት እድር መግባት ካስፈለጋችሁ ተጨማሪ ሄዳችሁ መመዝገብ ትችላላችሁ። እዚያ ሄጄ እዚያ እንደ እድር አባልነት ተመዝግቤ ከዚህ ያለውን ገንዘብ ወደዚያ ትራንስፈር ይደረግልኛል ብላችሁ የምታስቡ ከሆነ ከአሁኑ ተጠንቀቁ። ከ501c3 ከቻሪታብል ፈንድ በኢትዮጵያ ኮሚኒቲ አሶሲዬሽን ስር የሚተዳደር ኤኒ ፈንድ ሜምበር ብቻ ኮንትሪቢዩት ያደርገው ወይ በተለያየ መንገድ ይምጣ ወደዚያ ትራንስፈር ሊደረጋቸው። ምክንያቱም 501c12 የሚባለው የሜምበርሺፕ ቤኔቮለንት ኢንሹራንስ ስለሆነ ቻሪታብል አይደለም። ወደዚያ ዝም ብሎ በዘፈቀደ የእድር አባሎች እጅ አውጥተው መርጠዋልና ስልጣን ሰጥተዋል ብለው ወንድሞቻችን እንደሚሳሳቱት ወደዚያ ሄዶ የተከፈተው ነገር የእናንተ እድር እንዳልሆነ እንድታውቁት። ከዚህ የሚተላለፍ ገንዘብ የለም። ሁለተኛ ደግሞ አንድ እንድታውቁት የምንፈልገው ነገር አለ። እድሩን ወይም ደግሞ ኮሚኒቲውን እንኳን ሲሉ ብዙም አልሰማውም። እድሩን እናድነው የሚል ካምፔን ብዙ ጊዜ እሰማለሁ። ምን ማለት ነው? ከምንድን ነው እድሩ የሚድነው? ከሞት ከጥፋት ምንድነው? ከእሳት? ለምሳሌ ከዚህ በፊት ምን ተፈጠረ ብሎ አንዳንድ ጊዜ የሚያነሱት ነገር ምንድን ነው? እድሩ ያኔ እና በመካከላቸው በነበረው ትርምስ ሰጣ ገባ እኔ ቦርድ ነኝ ያኔ ቦርድ ነኝ በሚለው ተካሰሱ። ይህንን ክስ ሄዶ የመሰረተው ማን ነው? ምናልባትም በሌላ በኩል ያሉት ወገኖቻችን ናቸው። በስህተት አድርጌ ነው ማለት ያንን ነገር ከማድረጋቸው በፊት ነው ይሄን አይነት ጉዳት ሊመጣ ስለሚችል እስቲ ቁጭ ብለን እንወያይ እንኳን የሚል እድል ሊሰጡ አልመሰለኝም እንደሰማሁት ከሆነ በጊዜው ባልኖረ። ስለዚህ በዚያን ጊዜ በተፈጠረው ሰጣ ገባ በዚያን ጊዜ የነበረው የእድሩ አካውንት ሪስትሪክትድ የሆነ በቦርድ ሱፐርቫይዝ የሚደረገው በሴም እድር አካውንቱ ፍሪዝ እንዲደረግ አደረገ። ተጠያቂው ማን ነው ለዚህ? አሁን ያለው ቦርድ ነው? ትራንዚሽናል ቦርድ ነው ወይስ እነሱ የነበሩበት ጊዜ የነበረው ቦርድ ነው? ስለዚህ እንግዲህ ሁሉንም ለእናንተ ጀጅመንት ሰጥተዋለሁ። እነሱ የፈጠሩትን ችግር እነሱ በፈጠሩት ችግር ውስጥ የገባውን እድራችን እናድን ማለት ምን ማለት ነው? ይሄ ምን አይነት ሎጂክ እንደሆነ ሊገባኝ አልቻለም። ስለዚህ እድሩን አሁን ያለበት ሁኔታ እንዲደርስ ያደረጉት ማለትም ባንኩ ፍሪዝ እንዲያደርግ የተደረገበት ምክንያት እነሱ በፈጠሩት ችግር ነው። እነሱ ስለ በጣም እየከበደኝ ነው ወንድሞቼ፣ ሁለቱ ሰጣ ገባ ውስጥ ገብተው ባደረጉት ነው። ስለዚህ አሁን 12 በመፈጠሩ ፍሪዝ የተደረገው ፈንድ ኪውር አይደለም ወይም አያድነውም፣ አያወጣውም። ማጂክ የለም እንደዚህ አይነት ነው። በ8ም ተብሎ ቢወጣ አያድነውም፣ ኪውር አያደርገውም። መቼ ነው ይሄ የሚሆነው? ፍርድ ቤት ያለው ጉዳይ ሲጠናቀቅ። ይህም ፍርድ ቤት ያለውን ጉዳይ እስኪጠናቀቅ ይጠበቅ ከተባለ እስከዚያ ድረስ ፍሪዝ እንደሆነ ይቆያል። በዚያን ጊዜ እነሱም ሊያወጡት አይችሉም፣ ሊያስተላልፉት አይችሉም። ቦርድ ሱፐርቫይዝ የሚያደርገው ነው። የ501(7) መራዝ 501(c)(3) ሀብት ነው፣ ቻሪታብል ፈንድ ነው። ይሄንን እወቁት። አሁንም ደጋግመን የምናሳያችሁ የምነግራችሁ ነገር ይሄ ነው። ከቻሪታብል ፈንድ ወደ ፕራይቬት ኤንቲቲ ወይም ደግሞ ፕሮግራም ፈንድ አይሄዱም፣ ወደ 12 አይሄዱም። እንደሱ አይነት ነገር የለም። ይሄ ይግባችሁ። ስለዚህ ወደዚያ የሚዘዋወር ነገር የለም። ኢቨን የፍርድ ቤቱ ጉዳይ እንኳን ቢያልቅ የፍርድ ቤቱ ጉዳይ ቢያልቅና እንትኑ ፍሪዝ የተደረገው ገንዘብ ቢለቀቅ የት ነው የሚሄደው ብላችሁ ካላችሁ ተመልሶ የ501(7) ማነው 3 ስር ነው የሚመጣው። ቻሪታብል ፈንድ ነው። ሁለቱም ሳይሆን ቀርቶ የኢትዮጵያ ኮሚኒቲ አሶሲዬሽን ዲዞልቭ ቢያደርግ በአይአርኤስ ምክንያት ወይም በእነሱ በሚሰሩት ጥፋት እድሩም ጭምር ነው ዲዞልቭ የሚያደርገው። ፈንዱ የትም ቦታ አይሄድም፣ ወደ ሌላ አካል ነው የሚሄደው።
ወደ መንግስት ወይም ሌላ ቦታ ነው። ስለዚህ ይህንን አደጋ ሁሉ መረዳት አለባቸው። ይህንን አስመልክተን ነው እንግዲህ በተለያየ ጊዜ ለማሳሰብ እየፈለግን የነበረው። እስቲ እናንተም ተውና እኛም ኮሚኒቲውን የሚጠቅም ጉዳይ ላይ እንድናተኩር እንዲያስችለን እንነጋገርና ፍርድ ቤት ያለውን ጉዳይ እንዲያልቅ እናድርገው በስምምነትና ለህብረተሰቡ የሚጠቅም ነገር እናድርግ የሚል በተለያየ ጊዜ ደጋግመን ሙከራ እያደረግን ነበር። አሁንም እያደረግን ነው፣ አላቆምንም። ይህንን ማድረጋችንም ወደፊት እንቀጥላለን። ለምን ግን ያን ለማድረግና ለመስማማት እንዳልፈልጉ አልገባኝም። ለምንድን ነው? ማንን የጠቀመው? ሄደው ከሰሱ፣ ክሱ ፍርድ ቤት ሄደ፣ ወጪ እየተደረገ ነው። በዚህ ምክንያት ምንድን ነው ያተረፉት መስለው ኮሚኒቲ ነው። ያንን በማድረጋቸው እስቲ ለኮሚኒቲው እዚህ ግባ የሚባል ጥቅም ሰጠ የሚሉትን ነገር ቁጭ ብለን እነሱ መጥተው ብንነጋገር በጣም ደስ ይለኛል፣ ማየት ፈልጋለሁ። አሁንስ ደግሞ ይህን በመቀጠል ወይም ደግሞ እነሱ ቦርድ ላይ ባልመሆናቸው ምንድን ነው ኮሚኒቲው እየተጎዳ ያለው ወይም ተጎድቷል ብሎ የሚሉት? ስለዚህ ሊኖር የነበረ አደጋ ብሎ የሚናገሩት እኔ በቦርድ እንትን ውስጥ ገብቼ እስካየሁበት ጊዜ ሁሉ ከራስ ግምት የሚመጣ እንጂ እውነተኛ አይደለም። በየትኛውም ጊዜ በዚህ በታሪክ ውስጥ አንድም ቦታ ላይ እስካሁን አድርገን መርምረን ባገኘነው የቦርዱ ሜምበሮች ባየነው የአንዳንድ ውጣ ወረድ ያለባቸው ትናንሽ ኢሬጉላሪቲስ እንዳሉ አይተናል። የኦርጋናይዜሽኑ ላይ እሱን እያስተካከል ነው፣ አስተካክለን ነው። ወደፊትም በተስተካከለ ሁኔታ እንዲሄድ እያደረግነው ነው እሱን በሚመለከት። ስለዚህ ይሄ ጥፋት አለ ብሎ ከተባለ ያ ጥፋት በዚህ በአሁኑ የተጀመረ አይደለም፣ በትራንዚሽን ቦርድ ጊዜ የተጀመረ አይደለም። እነሱ ነበሩበት፣ አንፎርቹኔትሊ እነሱ እያልኩ ነው የምናገረው፣ የተጀመረ ነው። ስለዚህ ቀልባቸውን ገዝተው አሁንም ወደ እኛ ይምጡ፣ በተቻለ መጠን ሪዞልቭ እናድርገው። በኮሚኒቲው ዋና ዓላማና ጥሩ ነገር ላይ የሚያተኩር ነገሮች እንስራ። ዋና ዓላማችን ክርክርና ለሎየር መክፈል መሆኑ ያብቃ። ይሄ በዚህ እንዳለ እድራችሁንም አሁን በሚመለከት እንዳለ ነው። የምትመጡት እዚህ ነው። እዚህ የምለው ደግሞ ሜሞሪያል ድራይቭ ላይ ያለው በህንፃው የሚታወቀው አድራሻውንም ቁጥሩን እንሰጣቸዋለን። ካስፈለገ ስልኩን ይሰጣቸዋል፣ እህታችን ትሰጣቸዋለች በሚቀጥለው እድል ስንሰጣት። ከዚያ በተረፈ ሌላ ጥያቄ ካላችሁ መልሳችሁ ደውሉልን፣ እንነጋገር። አስፈላጊ የሆኑ ጉዳዮችን በሚመለከት ቦርዱ ምን ያገባዋል፣ ለምን ሰበሰበ የሚለውን ዲቴል ደረጃ በደረጃ እንደገና እንነጋገራለን። ወንድሞቼ በቦርዱ እንትኖች በሙሉ በጣም አንኳር የሆኑ ጉዳዮችን አንስተው ግልጽ አድርገውላቸዋል። በዚያ ላይ ብዙ ነገር ግልጽ አልሆነልን የምትሉ ከሆነ ምናልባት ደውላችሁ ልትጠይቁን ትችላላችሁ። ወደፊትም ደግሞ በማከታተል የምናደርጋቸው ለማድረግ ያሰብናቸው እንትኖች ይኖሩናል፣ መድረኮች ይኖሩናል። በተቻለ መጠን እናንተን የሚያሳትፍ እንዲሆን ነው የምንፈልገው። በዚያን ጊዜ ተሳታፊ ሆኑ። ያልገባችሁ ነገር ካለ ጠይቁን። እድሩ እዚህ ነው፣ አሁን እየተከፈለ ያለውን ከዚህ ነው። ከአዲሱ እድር ውስጥ ምንም አባል የለም እኛ እስከምናውቀው። ካለም 100 የሚሆን ሺህ መሆን የእኛ ጉዳይ አይደለም። ግን እዚያ ውስጥ ሄዳችሁ እናንተ ገብታችሁ ለመመዝገብ ከፈለጋችሁ ሁለተኛ እድር ያስፈልገናል ብላችሁ ካልሆነ በስተቀር ሌላ አዲስ እኛ ልንጨምርላችሁ ወይ ልንቀንስ የምንችለው ነገር የለም። ያንን እኛ ልንቆጣጠር አንችልም። በዚህ ሊከፈል የሚል ነገርም እየተነገረ ነው ተብሏል። እሱ አግባብ ይሁን አይሁን በዚያ በኩል ያለው የራሳቸው የኤንቲቲ አደረጃጀት ራሱ ጥያቄ ውስጥ የሚያስገባ ስለሆነ እግዚአብሔር ያወጣቸው። አሁን እዚህ ያደረጉትን ስህተት እዚያም እያደረጉ ይመስለኛል። ስለዚህ አደረጃጀት ዝግጅትም ያላቸው አይመስለኝም። እነዚያ ወንድሞቼ ከጥፋት ላይ ጥፋት እየተረማመዱ እየሄዱ ሊሆን ይችላል እና በጥንቃቄ ቢያደርጉት ጥሩ ነው። ግን ህዝቡ አሁን እንዳይወናበድ የምንፈልገው ነገር በኢትዮጵያ ኮሚኒቲ በሚል ቅድም ወንድሜ በተጨማሪ ነገራቸዋል። አሁን እድል ስሰጠው በዚያ ስም እየተሰበሰብ ነው። ኮሚኒቲ ኢትዮጵያ ኮሚኒቲ አሶሲዬሽን ዳት ምናምን ኦርግ የሚል ነው መሰለኝ። በእንደዚህ አይነት ሄዳችሁ ክፈሉ በዚህ ልምይሆን በእንትን የሚል ነገር ነው ያለው። እሱን ግልጽ እናደርገዋለን። እሱን በሚመለከት የቀሩት ጓደኞቼ የቦርድ አባሎች እንዲናገሩ እድል ሰጣቸዋለሁ። እኔ ከዚያ ላይ ያን ከማድረጋችን በፊት ሌላ ዙር ላይ እንመጣለን ወደ ቦርድ አባሎች አንዳንድ ተጨማሪ ነገር እንዲያደርጉ። ከዚያ በፊት እስቲ አዲሱ ተመራጫዋ እህታችን ይህንን እድሩን በሚመለከት በእርሷ በኩል ልትል የምትፈልገውን ነገር እንድትልልን እንሰጣታለን። ጤና ይስጥልኝ። እኔ ደግሞ እንግዲህ ይመኙሻል አሰበ ተገኝ እባላለሁ። በድጋሚ የአዲሱ እድር ቼርፐርሰን ነኝ። ቅድም ሁሉም የቦርድ አባላቶች የተለያየ አይነት አስተያየት ሲሰጡ በተለይ ስለ ኤፕሪል 18 ሲያስረዱ ነበረ። ልክ እነሱ እንዳሉት እኔም በጣም የገረመኝና አሜሪካን ሀገር መኖራችን ሁሉ ግራ እስከሚገባኝ
በዚህ ዘመን የሰው ልጅ በዚህ ደረጃ መነጋገር ያቀተዋል ወይ ብዬ በጣም የደነገጥኩበትና እንዲሁም ደግሞ አላስፈላጊ ነገሮች የሆኑበት ትልልቅ ሰዎች ነን እኛ መነጋገር የምንችልበት በእርግጥም ሁሉም እንዳሉት አንደኛ ያው ኮረሙ አልሞላም ኮረሙ ስላልሞላ መሰብሰብ አልቻልንም ግን ኮረሙን ባይሞላ እውነት ሁላችንም ለኮሚኒቲው ያገባናል ለኮሚኒቲያችን ይስተካከል እኛ የግል እንትተን ለኮሚኒቲው ነው ካለ እንደ ታውን ሆል አይነት ነገር መነጋገር እንችል ነበር እኛ ደግሞ ለመነጋገር ሬዲ ሆነን ነበር የመጣነው ምክንያቱም ኮምፒውተር ሁሉ አስገብተን ነበር እያንዳንዱ ሰው የፈለገውን ጥያቄ እንዲጠይቅ 2 ሚኒት ለሁሉም ሰው እንሰጣለን ብለን ተዘጋጅተን ነበር የመጣነው እነርሱም ደግሞ የነበሩትም የቀድሞ የድር አባላቶች መናገር የሚፈልጉትን ለነሱ እንሰጣለን ብለን ነበር የመጣነው ለዛ ሁሉ ግን ምንም አይነት ነገር ስብሰባው እንዳይካሄድ ከውጪ ቅድም ወገኖች እንዳስታወቁት ይሄ አዲስ የመጣ ይሄ ስለ እድር ጉዳይ አይመስለኝም ሲጀመር ምክንያቱም ያው የኮሚኒቲ ውስጥ ያለው ችግር ነው እዚህ ያደረሰ እና ይሄ ነገር መቅረት ያለበት ይመስለኛል እኔ በጣም ነው ማዝነው በተለይ ደግሞ ለሎየር የሚከፈለውን ገንዘብ ሳስበው እንደው ልክ አይደለም ወደ ራሳችን እንመለስና ይሄ ነገር ኮሚኒቲን ምን ይጠቅማል በእውነት እኔ ተሸንፌ ኮሚኒቲ ቢያሸንፍ ነው የሚሻለኝ ስለዚህ እባካችሁ ሁላችሁም በዚህም ሳይድ ሆነ በዛም ሳይድ የሚባል ነገር ካለ ቁጭ ብለን እንነጋገርና ከዛ በኋላ መፍትሄ እናምጣ ለኮሚኒቲያችን ስንል ለህዝባችን ስንል ለራሳችንም ስንል ስለዚህ እዚህ ቦታ ላይ ስራ ይፈታ ሰው የለም ሁላችንም ስራ ያለን ኮሚኒቲያችን ህዝባችን እናገለግላለን ብለን የመጣን እንጂ ከሰዎች ጋር ለመታረቅ ወይ ደግሞ ከሰው ለመጣላት እኔ አንድም ሰው ፈልጎ የገባ አይመስለኝም ተለምነን እባካችሁ ኮሚኒቲያችሁን እርዱ ተብለን መተን ግን ከመጣን በኋላ ስራ እንደመስራት ፋንታ እሳት በማጥፋት ላይ ነው ያለነው እኔ ስራ መስራት ፈልጋለሁ ፐርሰናሊ የቻልኩትን ያህል አንድ ስቴፕ ወደፊት ኮሚኒቲውን እድሩን መውሰድ ፈልጋለሁ አሁን ያሉት ወገኖቻችን በፊት የነበሩት ከፌብሩዋሪ 22 2026 ተመርጠናል በቃ ማንም ሰው ወደደው ጠላው እኛ ተመርጠናል እኛንን የምንሰራው እንደገና ደግሞ ህዝቡ ሁላችሁም አይታችሁታል ለመጀመሪያ ጊዜ በኢትዮጵያ ኮሚኒቲ እንደዚህ አይነት ሰው ተገልብጦ መጥቶ የመረጠበት እኔ እስካሁን አላየሁም ሁሉ ሰው የሚመሰክረው ነው በነፃነት በዲሞክራሲ ተመርጠን መተን አልተመረጣችሁም ውጡ ግቡ እኛንን ይሄ ሁሉ ነገር ለምን እንደሚያስፈልግ ስለማይገባኝ እባካችሁ ተስማምተን እንስራ በሚለው ላይ ነው ስለ 18 መናገር የምፈልገው በዚህ በመቀጠል አሁንም ቢሆን እድራችን አለ ስቲል የምንተዳደረው በ501c3 ስር ነው ቦርዱ የበላይ አካል ነው በሴፕቴምበር 28 እንደተሰጠን እናቃለን ያን ፕሮሰስ ጀምሩ ነው እንጂ ኢትዮጵያ ኮሚኒቲን እና እድሩን ነጥሩ የተባለ ሰው የለም እኔም ነበርኩ ስብሰባው ላይ ያንን ፕሮሰስ ነው በትክክል ያልወሰዱት እኛም ደግሞ የምንለው ምንድነው ፕሮሰሱ ትክክል አልነበረምና ተረጋግተን ብዙ ስብሰባ ጠርተናል እኔ ህዝቡ እንዲያቀም ፈልገው ብዙ ስብሰባ ተቀምጠናል እባካችሁን አብረን እንስራ ብለናል ምንድነው የምትፈልጉት ምን እናደርግ ብዬ ጠይቄያለሁ እኔ ፐርሰናሊ ስለዚህ ይሄ ነገር ከኢትዮጵያ ኮሚኒቲ እድር ጋር የሚያዝ አይመስለኝም የራሳቸው ፐርሰናል ኢሹ ካለ አላቀም ይሄ እድር የተከፈተው ከኢትዮጵያ ኮሚኒቲ እድር ጋር ምንም አልገናኘም ኢትዮጵያ ኮሚኒቲ እድር Ethiopian Community Association in Atlanta which is under Ethiopian Community umbrella ያለው still exist ያደርጋል actually አሁን በዚህ ሰዓት ሁለት ሰው አርፎብናል ለነሱም እንከፍላለን ምንም አይነት ችግር የለም በቃ we are paying ስራችንን እየሰራን ነው በዚህ ላይ ደግሞ ሌላ ልናገር የምፈልገው ጥያቄ ያለው ሰው ኮሚኒቲ ድረስ ቀደም የቦርድ ሊቀመንበሩ ሊነግራችሁ እንደፈለገ 5616 ሜሞሪያል ድራይቭ ላይ ነው ኦፊሳችን ስልክ ቁጥር ካስፈለጋችሁ 404 298 4570 ነው
ከቲውስዴይ እስከ ሳተርዴይ ይከፈታል ኦፊሱ። እኛም ደግሞ አሁን ባለው ኢሹ የተነሳ የእድር አዲስ ተመራጮች ተነጋግረን ማክሰኞ እዚህ የእድር ተመራጭ ታገኛላችሁ ብትመጡ ኤቭሪ ቲውስዴይ አንድ ሰው አለ፣ ሳተርዴይ አንድ ሰው አለ። ስለዚህ በሳምንት 2 ቀን እዚህ አለን፣ ኮሚኒቲ ውስጥ አለ። ጥያቄ ካላችሁ ሐሳብ ካላችሁ ኑ። ባለፈውም የተናገርኩት ሴም ቲንግ ነው። ሐሳብ ያለው ሰው ጥያቄ ያለው ሰው የተሻለ ነገር አለኝ የሚል ሰው ለመቀበል ሬዲ ነን፣ እንድትመጡ አበረታታለሁ። በመቀጠል ደግሞ ቅድም በተናገሩት ላይ የምናገረው ምንድነው በዜል የሚከፈል ነገር አለ የሚባል ሰምቻለሁ። ይሄ ብዙ ጊዜ ተነግሯችኋል፣ አሁንም እናገራለሁ። በዜል የሚከፈል የኢትዮጵያ ኮሚኒቲ አሶሲዬሽን እድር የለም። እዛ ላይ ከፍላችሁ አንድ ነገር ቢያጋጥማችሁ እዚህ ሲስተማችን ውስጥ አቬለብል አይደላችሁ። እዚህ ካልከፈላችሁ ምንም አይነት ሰርቪስ አታገኙም። ግዴታ አለ። እኛ ሰርቪስ ለመቀበል የራሳችንን ግዴታ መወጣት አለብን። ግዴታችን ምንድነው? እድራችንን በሰዓቱ በጊዜው መክፈል። ወንድሜ በኋላ ያስረዳችኋል እስከ መቼ ድረስ እድሩ አሁንም እንደሚቀጥል። ስለዚህ አሁንም ማሳስባችሁ እየመጣችሁ እድራችሁን ክፈሉ። ጥያቄ ካላችሁ እኛ we are open, our doors are open። መታችሁ ጠይቁን፣ እንረዳችኋለን፣ እናግዛችኋለን፣ እናስረዳለን የሚያስፈልገውን ነገር እና ይሄ ኢትዮጵያ ኮሚኒቲ እድር እዚህ የደረሰው በኢትዮጵያ ኮሚኒቲ አሶሲዬሽን ነው። ይሄንን ነገር መርሳት የለብንም። ይሄ እድር 5 ሳንቲም እኛ የምንከፍለው ነገር የለም። ህዝቡ የሚሰጠንን ብር ተሰብስቦ አካውንት ውስጥ ነው የሚቀመጠው። ሰው ሲሞት ይከፈላል። ኢትዮጵያ ኮሚኒቲ ለሞርጌጅ ከፍሎ ለሰራተኛ ከፍሎ ይሄን ሁሉ ነገር እየከፈለ እድራችንን እዚህ ያሳደገልን ኮሚኒቲያችን ነው። ይሄንን እንዳንረሳው። ምክንያቱም አንዳንድ ሰዎች ኮሚኒቲው ምን ያደርጋል ለእድሩ የሚባል ነገር ስላለ እኔ በጣም አዝኛለሁ በእውነቱ ከሆነ። ምክንያቱም ይሄ ኮሚኒቲ ነው እድሩን ያሳደገው። ይሄ ኮሚኒቲ ነው እድሩን የወለደው። ስለዚህ ይሄንን መሳት የለብንም። እድራችንና ኮሚኒቲያችንን መለያየት በፍጹም አስፈላጊ አይመስለኝም። እንዳስረዱት ይሄ እድር በስነ ስርዓቱ በመንግስት በአይአርኤስ ኮድ በሚገባ ተጠንቶበት መደረግ የሚገባው ሁሉ ነገር እናደርጋለን። ስለዚህ እንዳትረሱ። ሌላው ደግሞ ልነግራችሁ የምፈልገው አክሰስ አግኝተን አሁን ማየት ይችላል። ከ75% በላይ ኦልሬዲ ከፍሏል። እናመሰግናለን ለከፈላችሁት። እድራችሁን ስለከፈላችሁ እናመሰግናችኋለን። የቀራችሁት ደግሞ አሁንም ጊዜው አላለቀም፣ መታችሁ ክፈሉ። ሊስት አለ ያልከፈሉ ሰዎች ስም። እኛ we going to try to contact ማድረግ እየሞከርን ነው። እንደውላለን ወይ በኢሜይልም ወይ በቴክስትም ለማናገር እንሞክራለን። እናንተም ጥያቄ ካላችሁ ሳትወናበዱ እዚህ ክፈሉ እዛ ክፈሉ የሚባለው ትታችሁ እባካችሁ ኮሚኒቲያችሁን ፈልጉት፣ አግኙት። ኮሚኒቲው እዚህ ነው ያለው። ቤታችሁን ወቁ። የት ነው ቤቴ? የት ነው ኮሚኒቲ? የት ነው እድሬ? የታወቀ ነገር ነው። ስለዚህ አሁን ማበረታታችሁ ኮሚኒቲያችሁን ኑ። እናመሰግናለን። ኢትዮጵያ ኮሚኒቲ በአትላንታ እድር አባላት አንድ ማሳሰቢያ ያለችኝ እኔ አዘን CFO of the እድር እንደሆንኩኝ እሷን ማሳሰቢያ ለማስተላለፍ ነው። ክፍያችን በጣም ክሪቲካል ደረጃ እየደረስን ነው። we are about to end payment periodችን እያለቀ ስለሆነ በዚህ ላይ ለአትላንታ የእድር አባላት በሙሉ በአስቸኳይ ክፍያችሁን እንድትከፍሉ ይሄንን ፎከስ እንድናደርግና አሁን ኤፕሪል መጨረሻ እየደረስን ነው። ያለን 15 ቀን ነው በቅጣት የሚከፈለው ማለት ነው። ሌላ የመክፈያ መንገዶች አሉ። በከተማ ውስጥ ሌላ የምትሰበሱበት አለ የሚባለው የለም። እድሩ ውስጥ ብቻ የእድሩ ኮሚኒቲ አባል የሆነ መጥቶ መክፈል የሚችለው በኢትዮጵያ ኮሚኒቲ አጥር ግቢ ውስጥ በኦፊስ ውስጥ ከማክሰኞ እስከ ቅዳሜ በቼክ እና በመኒ ኦርደር ብቻ ነው። ከዚህ በተለያየ መልኩ ሌላ ቦታ ይሰበሰባል። እዚህ ጋር ክፍያ አለ፣ እዛ ከፍለን እዚህም ተጠቃሚ ነን የሚለው ነገር ትንሽ የሚያወናብድ ስለመሰለ የእድር ተጠቃሚ መሆን
የምትችሉት እዚህ ግቢ ውስጥ መታችሁ በመኒ ኦርደር ወይም በቼክ ስትከፍሉ ብቻ ነው። ለዚሁም የቀረን ጊዜ 15 ቀን ብቻ ነው። ከ15 ቀን በኋላ ከሜይ 15 በኋላ ለሚመጣ ሰው የእድሩ አባል አይደለም። አንድም በቤተሰብ ውስጥ አንድ ችግር ቢደርስበት ለመረዳትም ሆነ ምንም ለማድረግ አንችልም። ስለዚህ እንደ አዲስ ሪኢንስቴት አድርጎ የመመዝገቢያ ክፍያ ሌላ ክፍያ ተደርጎ በጣም ከፍተኛ ክፍያ ነው የሚኖረው። ይችን ለማሳሰብ ነው። ባካችሁ እድሩ አለ፣ አሹራንስ ነው መሰጣችሁ። ሁሉም የአትላንታ ኮሚቴ እድር አባላት ብራችሁ እንዳለ ነው፣ እድሩ እንዳለ ነው፣ ተበታትኗል ምናምን የሚባለውን ወሬ ትታችሁ ለራሳችሁና ለቤተሰቦቻችሁ ለልጆቻችሁ ስትሉ እድራችሁን ለመጠበቅ መታችሁ ክፍያችሁን ፈጽሙ። ይችን ለማስተላለፍ ነው። አመሰግናለሁ። ከሮቴ ቦርድ አባሎቻችን እድል ከመስጠት በፊት ያነሳቸው ነገር አለ። የኢትዮጵያ ኮሚኒቲ አሶሲዬሽን እድሩ ባይኖር ኖሮ ምንም ዋጋ የሌለው የሞተ ተስፋ ቢስ አድርገው ፖርትሬ የሚያደርጉ ሰዎች በተለያየ ቦታ ሲናገሩ ሰምቻለሁ። በጣም ያሳዝኑ። የሚገርመው ነገር ያልገባቸው ነገር እንዴት ሆኖ የእድሩ ገንዘብ ፍሪዝ የተደረገውም ይሆን አሁን በስራ ላይ ያለው ሊያድግ የቻለው ታክስ ፍሪ የሚለው እኮ እድሩ የራሱ የሆነ የህጋዊ አካል ሆኖ ወይም ሊጋል ኤንቲቲ ሆኖ ኢንዲፔንደንት ኮርፖሬሽን ሆኖ ከአይአርኤስ ጋር የታክስ ፍሪ ላይሰንስ አውጥቶ የኖረ አይደለም። የታክስ ፍሪ ሺልድ የሰጠው ማለት ነው የኢትዮጵያ ኮሚኒቲ አሶሲዬሽን። ባለፈው ጊዜ እህታችን በዚያ በኩል ያለችው አብዛኛው ክፍያ ያደረግነው ከዚያ በተገኘ ኢንትረስት ነው ብላኛል። ግን ያ ኢንትረስት በምን ምክንያት ነው የመጣው? ታክስ ፍሪ እኮ ነው ያ ኢንትረስት የመጣው። ታክስ የማይከፈልበት የሆነበት ዋናው ምክንያት የኢትዮጵያ ኮሚኒቲ አሶሲዬሽን ስር ስለሚተዳደር ነው። ስለዚህ ለእድሩ ገንዘብ መስፋት፣ መራባት፣ ማደግ፣ ለሌላ ክፍያ ለመዋል ደረጃ መድረስ የኢትዮጵያ ኮሚኒቲ አሶሲዬሽን ዋናው ምክንያት ስለሆነ ነው። በዚያን ጊዜ ምንም አይነት የራሱ የሆነ ሊጋል ኤንቲቲ ያልነበረ፣ አሁንም ያልሆነ፣ በቅርብ ጊዜ ግን የሚሆን ኤንቲቲ መሆኑን እንድታውቁት ማስገንዘብ እንፈልጋለን። ስለዚህ እንዲህ አይነት ዴሉዥናል የሆነ ምንም አይነት ሰብስታንቲቭ ያልሆነ ነገር ላይ ከህብረተሰቡ ጋር ኮንፊውዥን መፍጠር አግባብ አይመስለኝም። ኮሚኒቲያችን እድሩ ኢንዲፔንደንት ይሁን አይሁን የበለጠ እያደገ የበለጠ እየተሻሻለ የበለጠ ሞደርን እየሆነ ዘመናዊ እየሆነ የሚያስፈልገውን ዋና ሚሽኑ ላይ አተኩሮ ህብረተሰቡ የሚገባውን አገልግሎት የሚቀበልበት ጊዜ ሩቅ አይሆንም። አሁንም እየሰራን ነው። የምንሰራውን ነገር በአብዛኛው ህዝብ ሊያየው የሚችለው አይደለም። እኛ በውስጥ ግን ብዙ እያደረጀ ነው ወደ ላቀ ደረጃ ለማድረስ። ሁሉም የቦርድ አባሎች በዚህ በኩል አንድም የማያንገራግር አንድም ዘገምተኝነት የሌለበት ሙሉ በሙሉ በአንድ ሀሳብ የሚጓዙ ናቸው የመረጣቸዋቸው እንዳጋጣሚ ሆነ። ስለዚህ በጣም ታድላቸዋል። በዚህ በኩል በዚህ አጋጣሚ ልነግራቸው እወዳለሁ። ቦርዱ ፈርሷል፣ ሞተ፣ ተቀበረ የሚሉ አሉ። ይሄ ወሬ ነው። እንግዲህ እሱን እግዚአብሔር ይቅር በላቸው ከማለት በስተቀር ምንም ማለት አንችልም። እኛ አሁንም ለፕሮፓጋንዳ አይደለም የወጣ ነው፣ ሌሎችንም ሰዎች ለመውቀስ አይደለም። ግን እንዲማሩና እንዲመለሱ የጥፋት ጎዳና የያዙትን እንዲተዉ ለማድረግ ጥሪ እያደረግንላቸው ነው። ስለዚህ እድሩ ምንድን ነው የሚለውን አሁንም ወቁት። እድራችሁ እዚህ ነው ያለው፣ ኢትዮጵያ ኮሚኒቲ አሶሲዬሽን ውስጥ ነው። ደጋግሜ እነግራለሁ። አሁንም እህቴም ተናግረዋለች፣ ወንድሞችም ይደግሙታል እንደ አስፈላጊነቱ። ወደፊትም መድረኮች እናዘጋጃለን። በተለያየ ጊዜ እየመጣን ለማነጋገር እንሞክራለን፣ ኢንፎርሜሽን እንሰጣለን። ተጨባጭ የሆኑ ነገሮች ደግሞ የሚደረጉት በኤግዜክቲቭ ኮሚቴ በኩል ነው። በዚያ በኩል የሚከናወኑ ጉዳዮች ሁሉ ለማድረግ መተንፈሻ ቦታ እያሳጡን ነው። በዚህም እያሯሯጡን፣ በዚህም ክስ እያደረጉ ህብረተሰቡ ላይ የተኮረ ነገር እንዳናደርግ እንቅፋት እየሆኑብን ነው ያሉት ወንድሞቻችንና እህቶቻችን በአለማወቅ ይመስለኛል። እኔ አሁን ከክፋት ነው ብዬ አልገምትም። ምንም የሚያድኑት ነገር ያላየሁም፣ የሚያጠፉት ነገር ብቻ ነው የታየን በዚህ አጋጣሚ። ምናልባት እነሱ የሚያምኑት ነገር ስላለ ነው። ግን ያ የሚያምኑት ነገር ሁሉ በጣም የተሳሳተና ዴሉዥናል መሆኑን እንዲረዱልን እንፈልጋለን። ሊማሩልን በጣም ደስ ይለናል። አሁንም ኤክስቴንድ የምናደርገው ነገር ምንድን ነው? እውነትም እነዚህ ሰዎች እናውቃለን የሚሉ ከሆነ የሚያደርጉትን ፈቃደኛ ከሆኑ ልክ እኛ አሁን እንደዚህ በቦርድ ሜምበር እዚህ ተሰብስበን ቁጭ ብለን እንደምንነጋገረው ከእኛ ጋር ጎን ለጎን ተቀምጠን እናንተ እየሰማችሁ
እነሱ እስቲ ለህብረተሰቡ የሚጠቅም ነገር አድርገናል የሚሉትን ወይንም ደግሞ ወደፊት ለማድረግ የምናስበው ይሄ ነው ብለው የሚሉት ነገር ካለ ፊት ለፊት መጥተው በዚህ አጋጣሚ ልንጋብዛቸው እንወዳለን። ይህን እንግዲህ ፍርዱን ለእናንተ ነው የምንተው። በጠላትነት እዚያ ማዶ ሆኖ መታኮስ ሳይሆን እንደሰለጠነ ህብረተሰብ ሰልጥነን ከሆነ ወይም ደግሞ እነሱን ሰልጥነው ከሆነ ብዙ የተማሩ ናቸው፣ ብዙ ያወቁ ናቸው፣ ብዙ ፖቴንሻል ያላቸው ናቸው። በዚህ በኩል እንዲመጡ እንፈልጋለን። የእኛ ጥሪና ምኞት ሁልጊዜ ያ ነው። ህብረተሰብ ውስጥ ምንም አይነት ግርግር እንዲኖር አንፈልግም። ወደ ዋናው ቁም ነገር መግባት እንፈልጋለን፣ እንዲሰራ እንፈልጋለን። ይህንን ሁሉ ለማድረግ አሁንም ቢሆን በእናንተ ስም እንጋብዛቸዋለን። እስቲ ንገሯቸውና መጥተው ከኛ ጋር እኛ ለምን የምናደርገውን ነገር እንደምናደርግ እናስረዳቸው። ሳይንጫጩ ሳንንጫጫ በቁም ነገር እናንተ እየሰማችሁ እነሱ ህብረተሰቡ ዴሊቨር ለማድረግ የሚፈልጉት ነገር ምን እንደሆነ ፍርድ ቤት ወስደው በመክሰስ ያገኙት ጥቅም ወይም ደግሞ የሚያገኙት ጥቅም ካለ እሱንም መጥተው እንዲያስረዱ እኛም ደግሞ ምንም ጥቅም እንደሌለው የምናስረዳበት እድል እንዲሰጠን ይህንን ደግሞ ለመፍታት የሚደረጉ ጥረቶችን ሁሉ እናንተ እያያችሁና እየሰማችሁ በእናንተ ፊት ውይይት እንድናደርግ አሁንም እንጋብዛለን። ይህንን በዚህ እኔ ለጓደኞቼ ላስተላልፍና ለቦርድ አባሎቼ ማለቴ ነው። እስቲ እነሱ ደግሞ በራሳቸው በኩል ያላቸውን አስተያየት እንዲሰጡ እድል ልስጣቸው። እንዲሁ ለመጠቅለል የሚሆን አንድ ሀሳብ ላቅርብና በተባለው ላይ በደንብ ተባርቷል። አሁን ያለንበት ሲቹዌሽን በደንብ ማህበረሰቡ ማየት የሚችልበት ሀሳብ ተገልጿል። እንዲሁ ለመጨመር እና ደግሞ ይህን ኮንፊውዥን ለማጥራት እንዲማች አንድ ለሶስት ነገር ልጨምርና እንግዲህ እኔ ያው ነባር ታዛቢ ስለሆንኩኝ እድሩንም ሆነ ኮሚኒቲውን ጎን ለጎን ሆነን ተማክረን እዚህ እንዳደረስነው በደንበኛ እኛም አሁን በዚህ ውስጥ ኢንቮልቭ ያደረጉ ሰዎችም በደንበኛ ያውቁታልና አሁን እዚህ ለምን ደረስን? ምንድን ነው በዋናነት ህብረተሰቡ ወይም ደግሞ ጀነራል አሴምብሊው የእድሩ ከወሰነ በኋላ አቅጣጫቸውን የሳሉት ነገሮችን ለግንዛቤ ያክል መመዝገቡን እንጠብቅ ነበር። የራሳችን ባይሎ ድራፍት ተደርጎ ድራፍት ላይ ተወያይተን የሚሆነንን እናጸድቅ ነበር። እንደሚባለው ደግሞ አንዳንድ ቦታ ላይ ቦርዱ አይመራንም፣ ቦርዱ እድሩ ላይ አያገባውም የሚለው እሱ እንኳን ሀሳብ ቢኖር በቂ የሆነ ውይይት ይህንን ጋይድ የሚያደርግ ህግ ተፈልጎ መከተል ይገባን ነበረ። እድሩ የራሱ የአይአርኤስ ኮድ ስላለው ቦርድ ኦዲተር እና ስራ አስፈጻሚ ያስፈልገዋል። ከዛ ፊት ግን የሚቀድሙ ነገሮችን አላሟላም ማለት ነው። ሁለተኛ ያው ቅድም እንደገለጽኩት ተረድተን እኛም የደነገጥነው አዲስ ማህበር በስማችን መመስረቱ እሱ ነው እና አሁንም ደጋግመን እንደምንለው ካለማወቅ ነው። እኔ በግሌ ውይይት ጋብዣለሁ። ንቀት ነው፣ ትዕቢት ነው የተነገረው። ለመወያየት ፈቃደኝነትም አልነበርም እና ስህተቱ እንዳለ ይታወቃል። ግን ያንን አሜን ማድረግ ጊዜ ያለው ወደፊት የሚሆነውን ቅድም ተጠቀሰው በውይይት ነው የሚሆነው እና ድንገት አቅጣጫ ስቶ ነገር ካለ ራሳችሁን መለስ አድርጋችሁ ለመወያየትና ይህንን ኮሚኒቲም ሆነ እድሩን ለተባለበት ዓላማ እንዲውል የተበላሸውን ማስተካከል የሚቻልበት መንገድ ካለ እሱንም መፍትሄ መፈለግ በጋራ ይቻላል እና ይህንን መልዕክት ለማስተላለፍ ነው። አመሰግናለሁ። እንደ ትንሽ አንዳንዴ ባክግራውንድ ኢንፎርሜሽን ይጠቅማል። ሁሉም ተነስቶ በመሰለው የሚናገረው ብዙ ነገር አለና አንዳንዴ ወደኋላ መለስ ብንል ይሄን እድር በሚመለከት ይሄ ኮሚኒቲ በአዲስ መልክ ሲዋቀር ከአዋቃሪዎቹ አሁን በግንባር ቀደምትነት የሚናገሩ ሰዎች አሉ። ትክክል የሆነ ስራ ጀምረው ነበር። ዋናው ኦብጀክቲቭ የነበረው ያኔ እድር መመስረት ንብረት መያዝ ነበር። ንብረት ኦፊስ ራሱን የቻለ እንዲይዝ ተብሎ እዛ ላይ ኮንሰንትሬት ተደርጎ ሲሰራ ነበር። እድሩና ኮሚኒቲውን ያስተሳሰረው ምንድነው? በኮሚኒቲ ስም እድሩ ቢዋቀር
ሰው ትንሽ ኮንፊደንስ ይኖረዋል ከሚል አኳያ ካምፔይን ተደርጎ ላለፉት 8-10 ዓመት ሰው እንደዚህ ሊመጣ የቻለው ኮሚኒቲው ፕሮቴክት ያደርግልኛል እድሩ ኮሚኒቲው ስላለ ምንም ችግር አያጋጥመኝም ምክንያቱም ድሮ በየቦታው ወይ እንትን ሳጥን እናስቀምጣለን ወይ በየሰፈራችን ወይ በየአካባቢያችን እንሰባሰብና እድር እንመሰርታለን ግን የትም አያደርስም ነበር አጠያቂ ነገሮችም ይከሰቱ ነበር በኮሚኒቲው ስም ሲዋቀር እድሩ ለብዙ ሰው ተስፋ ሆነ እድሩ እዚህ ደረጃ ደርሶ በፊገሬቲቭሊ 1.7 ሚሊዮን አለው ምናምን ይባላል ግን ያ 1.7 ሚሊዮን እንዴት ጀነሬት ሊሆን ቻለ እድሩ ራሱን ችሎ ራሱን አድሚኒስትር ያደረገ ኦፊስ ከፍቶ ሰራተኛ ቀጥሮ አስፈላጊ ነገሮችን እያወጣ ነው እዛ የደረሰው አይደለም ኮሚኒቲውን ስለሚያምን ሰው ወደ እድሩ ይመጣ ነበር አሁን በቀደም ከስብሰባው ከተበተነ በኋላ የእድር መሪ የነበረ ሰው ምን አለ እኔ ስም ለማንሳት አይደለም ግን ይሄ ኮሚኒቲ ብቻውን የትም አይደርስም እኛ ባንኖር ማለት እድሩ ማለት ነው እንዴት ነው እንደዛ ሊሆን የሚችለው ኮሚኒቲው ስላለ ነው እድሩ ይኖር እና እድሩን እንደ ግል ንብረት ወይንም እድሩ ብቻውን ይሄን ኮሚኒቲ እንደሚያነቃንቀው አድርገው የሚናገሩ ሰዎች አሉ ይሄ አለማወቅ ትስስሩን አለመረዳት ነው ሰው እኮ ከባህል አንፃር ነው እድር ውስጥ የሚገባው በባህል መነጽር ነው የሚያየው ከሚያገኘው ጥቅም ባሻገር ማለት ነው ያንን በባህል የሚያይበትን መነጽር ፕሮቴክት የሚያደርግለት ኮሚኒቲ ነው ብሎ ስለሚያስብ ነው ወደ ኮሚኒቲ የሚፈልሰው እድሩም ሊያድግ ይችላል ስለዚህ ይሄን አይነት አስተሳሰብ ትንሽ እንደው ቢስተካከል ጥሩ ነው ሌላው ትልቁ ፈተና የሚሆነው አሁን ምናልባት በተለያየ መከን ወደ ክስ እንሄዳለን ቢሉ እኛ በራሳችንን ዲፌንድ ማድረግ ይኖርብናል ቆመና እናያለን ግን ያ አግባብ ነው አግባብ አይደለም ለኮሚኒቲው ይጠቅማል አይጠቅምም ለድሩ ይጠቅማል አይጠቅምም ለአባል ይጠቅማል አይጠቅምም እንዴት ነው ይሄ ሁሉ ህዝብ ለኮሚኒቲው የሚያስብ ከሆነ ለድሩ የሚያስብ ከሆነ ጠረጴዛ ላይ ቁጭ ብሎ ማውራት እነሱ የተናገሩት ላይ እንደው ኢንፋሳይዝ ለመስጠት ነው ማውራት ለምን ተሳነ ለምን አቮይድ ለማድረግ ተሞከረ በተለያየ ቻናል ሞክረናል እኛ አሁን በዘላስቱ መንዝ ነው እንግዲኛ ቦታ ያዝ ነው በሰላም ነገሮችን ለመቋጨት የተለያዩ ሰዎች እዛ ኪ ፊገር ናቸው ምንላቸው አፕሮች አድርገን ነበር ግን for some reason የተለያየ ዓላማ ያላቸው ኃይሎች ስላሉ እሺ ካሉ በኋላ ሪቨርስ አድርገዋል ብዙዎቹ ሐሳባቸው እኛ አሁንም እንቀጥላለን ግን ዋናው ምንድነው ይሄ ኮሚኒቲ ይቀጥላል አሉ ስቅጣዎች አሉ በዛም ስቅጣዎች ይመጣሉ ይቀጥላል ስለዚህ እኔ ለአባል በተለይ አፒል ማድረገው ብዙ ውዥንብር ውስጥ እንዳንገባ ተጠንቅቀን ግን ኮሚኒቲውን እድሩን ለይተናል ለኔ በነገራችን ላይ እድሩ ሲመሰረት መጀመሪያ መስራች የመጀመሪያው 100 ብር አካውንት የገባው የኔ ብር ነው ሲመሰረት የታስክ ፎርሱ ሰብሳቢ ነበርኩ ይሄ እድር ሲመሰረት ምን ያህል እንደደከምን እናውቃለን በዛን ጊዜ ዳይሬክተር የነበረው እንደ ሳሙኤል በለጠ እነ ንጉሱ በአምባሳደር አበበ ሰው ቤት ያንኳኳን ነው ይሄን እድር እዚህ ያደረስነው ስለዚህ እኔ ትልቅ ስቴክ አለኝ ቆሚያ ላይ ተመልሼም ለዚህ ለቦርድ የመጣሁት ይሄ ኮሚኒቲ ይሄ ሁሉ ሰው የደከመበት ገደል ሲገባ ማየት አንፈልግም ግን ወደዛ አዝማሚያ የመግፋት ተንደንሲ እየታየ ነውና እንደሁላችንም ትንሽ ወደ ራሳችን ተመልሰን ምንድነው ከእንግዲህ ወዲያ ሲቪላይዝድ በሆነ ነገር ቁጭ ብለን ተነጋግረን መፍታት ማንችለው we don't need lawyer አብርሃም አንፈልግም እኛ የራሳችን ሎየሮች ነን እኛ የራሳችን ሽማግሌዎች ነን ከሽምግልና ምላቅ ያለ ነገር ማድረግ የምንችል ሰዎች ነን እና ያንን እንደው ግንዛቤ ውስጥ አስገብቶ ሁላችንም ወደ ቀልባችን እንድንመለስ እኔ ማጸናለሁ
እንግዲህ በድጋሚ ተመልሼ መጥቻለሁ። ምናልባት በመጀመሪያ ንግግር ኢሞሽናል ሆኜ ሊሆን ይችላል ያልኩትን ብያለሁ። አብሮ ያሉት ኮሚቴዎች የስራ ባልደረቦቼ እንዳሉት ሁሉ ያ እንዳለ ሆኖ እኔ የምለው በታናሽነቴ ሁላችንም ይህን ኮሚኒቲ እንዴት እንደተቋቋመ ከምን ተነስቶ የት እንደደረሰ እናውቃለን። ሁሉም ቮለንቲር ነው። ቮለንቲር ሆኖ ደግሞ ሲያገለግል ብዙ ነገር ሚስ ያደርጋል። እኔ የምለው ከዚህኛውም ግሩፕ ከዛኛውም ግሩፕ የምለው የለኝም። ሁላችንም ኢትዮጵያኖች ነን። ማንም ዩክሬናዊ የለም እዚህ። ኢትዮጵያዊ ነው በአብዛኛው ሁሉም እኔ እስከማውቀው ድረስ። ስለዚህ ይህን ኮሚኒቲ ባንክረፕት እናደርገዋለን ያላችሁኝ ሰዎች አላችሁ። ይህ በኮሚኒቲ ባንክረፕት ያለ በምንም መልኩ እዛም መድረስም ያለብን አይመስለኝም። የተመረጣችሁ ሰዎች ህጋዊ አይደላችሁም ብላችኋል። ህጋዊ አይደላችሁም ካላችሁ ምንም ችግር የለውም። መላተ ጉባኤን ጥሩና እነዚህ ሰዎች ይረዱልን ነው፣ እኛ በቀጥታ እንወርዳለን። ምንም ይሄ ኮሚኒቲውን ሊያፈርስ ሊያጨቃጭቅ የሚችል ነገር የለም። እኛ እስከምናውቀው ድረስ ተደውሎልን ተጠይቀን አንዳንዶቻችን እምቢ ብለን በመከራ የገባን እዚህ ኮሚኒቲ ውስጥ ለማገልገል በሌላ ነገር አይደለም። ከኤ አይደለንም ከቢ አይደለንም። እኛ ኢትዮጵያዊ ነን። ኢትዮጵያኖችን ነው የምናገለግለው። የተቸገረ የወደቀ ኢትዮጵያ አምጥቶ ማዳን፣ ይህን ኮሚኒቲ ማበልጸግ፣ መስራት። ላለፈው 4 እና 5 ዓመት እዚህ ኮሚኒቲ ውስጥ ምንም ስራ አልተሰራም። አሁን ግን ያለው ታስክ ፎርስ ያለው ኮሚቴዎች ወገባቸውን ታጥቀው ተነስተዋል። እንርዳቸው፣ አናደናቅፋቸው፣ እንስራ አብረን። ችግር አለ የምትሉ ወገኖቻችን ችግሩን ይዛችሁ ነው ሶልቭ እናድርገው። በየጠበቃው በራፍ ስላንኳኳን ብቻ ሶልቭ ይሆናል ማለት አይደለም። እባካችሁ ወደ ራሳችሁ ተመለሱና እድሩንም ኮሚኒቲውንም እናድነው። እኛ ሁለቱንም ለመስማት ዝግጁ ነን። በመነጋገር የምናምን ሰዎች ነን። በነገራችን ላይ እዚህ ኮሚቴ ውስጥ ያሉት ሁሉም አንድ ሁለቱ የሉም ዛሬ። በአብዛኛው በመነጋገር የሚያምኑ ጎበዞች ባሉበት ቦታ ሁሉ ጥሩ ስራ የሚሰሩ ሰዎች ናቸው። ምርጫው በትክክል ተደርጓል። ጥሩ ሰዎችን መርጧል። ይሄ ኮሚኒቲ ማደግ ካለበት አሁን ነው ማደግ የሚችለው። ይሄ ኮሚኒቲ አንድ እርምጃ ወደፊት መራመድ ካለበት በእነዚህ ኮሚኒቲዎች ነው፣ በእነዚህ ሰዎች ነው። የመረጣችሁት ሰዎች ግሩም ሰዎች ናቸው። ብዙ ነገር የሚችሉ ናቸው። ይሄ አሁን ትናንትና ወደ ላይ ወደታች ያለው የሚያደናቅፋችሁ ሰዎች አይደለም። ስለዚህ እኔ የምመክረው በታናሽነት ሁላችንም እንምጣና እንነጋገር። ፐርሰናል አናድርገው። እውነት ለኮሚኒቲው እናስብ ከሆነ ዱና ተነጋገሩ። ከኛ ጋር ባትነጋገሩ መላ ጉባኤን ጥሩ። ከኛ በላይ ያለ አስተዳዳሪ አለ፣ ከቦርዱ በላይ ያም ጠቅላላ ጉባኤ እንዲጠራላችሁ ፒቲሽን ይዛችሁ ነው። ከመጥራት ወደኋላ አንልም፣ ከመነጋገር ወደኋላ አንልም። እኛ የምንፈልገው ይሄ ኮሚኒቲ አንድ እንዲሆን ነው። የትም ፍጩት፣ ዱቄቱን አምጡት። ዳስኦል እኛ ያንን ነው የምንለው። ስለዚህ አሁንም ዛሬም ነገም እነዚህ ያሉት የቦርድ አባሎች ወይም ደግሞ የስራ አስፈጻሚውን ኮሚቴ ወይም የድሩ ተመራጮች ክፍት ናቸው። በማንኛውም ሰዓት ተነጋግረን ሶልቭ ማድረግ እንችላለን። ያንን በመነጋገራችን የድሃውን ገንዘብ እንታደጋለን ከጠበቃ። ያንን በማድረጋችን አንድነታችንን እናጠነክራለን። ያንን በማድረጋችን ኮሚኒቲያችን ያድጋል። እንግዲህ አብዛኛው ነገር ተገልጿል። እኔ ምናልባት ባነሳ ብዬ ማምነው የፕሮፐርቲ አጠቃቀም ብዙ ጊዜ አንዳንድ ጽሁፎችን ወይም ደግሞ ሰዎችን ሲናገሩ እንሰማለን። በንብረታችን በኮሚኒቲ አባላት መዋጮ የተገዛን ንብረት እንዳንጠቀም ተደረግን፣ ተባረርን ወይም የተለያየ ነገር ይሰማል። እንደሚታወቀው እንኳን ተቋም ቀርቶ የግል ቤት እንኳን የራስ ቤት ሲከራይ ደንብና ስርዓት አለው ፕሮፐርቲ የሚተዳደርበት። ማንም ዝም ብሎ እንደምንፈልገው እንግባ እንውጣ አይባልም። የሚከለከለው ህገወጥ ያልሆነ ነገር ከሆነ በህጉ መሰረት ደንቡን ተከትሎ ያልመጣ፣ አሁን በኮሚኒቲያችን ላይ በተፈጠረው ህጉን ተከትሎ ያልመጣ በእኛንን የምንመራው ስብሰባ እንጠራለን የሚለው ነው። ዝም ብሎ ህገወጥ በሆነ መንገድ አይፈቀድም ተብሏል። ግን በህጋዊ መንገድ
በአሁኑ ሰዓት በአመራር ላይ ያሉት ሲፈቅዱ ሲጠሩ ስብሰባ መጠቀም ይችላሉ። አዳራሹን ማንም ሊከለከል አይችልም። በተረፈ ግን እንዲሁ ዝም ብሎ በፈለግን ሰዓት እንውጣ እንግባ የሚለው ተከልክሏል። ይሄ እንዲታወቅ ነው። በተረፈ እኛ በጣም ልናፍር ይገባል። አገር ቤት ሳይማሩ እዚህ የኛ አባል ዶክተሮች፣ ምሁሮች፣ ፕሮፌሰር ጭምር ያለበት ነው። እንዴት ነው 3000 አባል መምራት ያቃትን? አገር ቤት ሳይማሩ በቁብ ደረጃ ሚሊየንስ እድር 3000 አባል በስነ ስርዓት ለዚያው እዚህ እድራችን ብዙ ነገር የለበትም። ገንዘብ መዋጮ መሰብሰብ ነው። ከዛ በኋላ ሰው ሲሞት መክፈል ነው። ሌላ ነገር የለውም። አገር ቤት ግን ለቅሶ መድረስ ግዴታ አለ። እራት ይባላል። የተለያዩ ግዴታዎች አሉ። ያን ሁሉ እንኳን ማኔጅ አድርገው በሰላም ይተዳደራሉ። እኛ ለምንድነው ይሄ የተሳነን? ራሳችንን እንመልከት። ይሄን ነገር እናስተካክል። በተረፈ እባካችሁን አሁንም እንነጋገርና በሰላማዊ መንገድ ወደ አንድነት እንምጣ። ሁላችንም ቀደም ብለውታል ወንድሞችና እህቶች፣ ስንመረጥ ምርጫው ላይ ቃል የገባነው ነገር አለ። ኮሚኒቲውን ምን ብትመረጡ ምን ልታደርጉ ትችላላችሁ የሚለው ማለት ነው። ቃል የገባነውን ለመስራት ሰላም፣ አንድነት መፈጠር አለበት። የመጀመሪያው ደግሞ ሁላችንም ያልነው አንድነትን፣ ሰላምን፣ ይሄ የተፈጠረውን ችግር ፈተን በሰላም አብረን ኮሚኒቲያችንን ለማሳደግ ነው። አሁን ግን እያደረግን ያለነው ልጆቻችንም ወገኖቻችንም የሚያፍሩብንን ነገር ነው እያደረግን ያለነው። ስለዚህ እንነጋገር። ችግር ካለ ይሄ ችግር አለ በሉ፣ የምንፈታበት መንገድ አይጠፋም። ይሄን ለማለት ነው። አመሰግናለሁ። እንደምታውቁት ያው ከቦርዱ ጋር ሆኜ ነው ይሄንን መግለጫ እየሰጠን ያለ ነው። ይሄ ምንን ያሳያል መሰላችሁ? በህብረት አንድ ላይ እንደምንሰራ ለመረጠን ህዝብ ማለት ነው። እኛን እዚህ መጥቶ ለመረጠን ህዝብ ይሄንን ስል ለምንድን ነው ያልኩበት ምክንያት አብሮ መስራት እንደሚቻል ነው። እኛ እድር ነን አትድረሱብን፣ እናንተ ቦርድ ናችሁ እዛ ሁኑ የሚባለው ነገር ትክክል አለመሆኑን ለማስተማርም ነው። ምክንያቱም አንድ ላይ ስንሰራ ነው ኮሚኒቲያችን ሊያድግ የሚችለው የምንፈልግበትም እንደርሰው። ይሄን ካልኩ በኋላ አሁንም ማስጠንቀቅ የምፈልገው ምንድን ነው፣ ውጪ በምንሰማው ሁኔታ ከሆነ ለወደፊት ስብሰባ እንደሚጠሩ፣ ስብሰባው የሚጠራው ደግሞ ከኢትዮጵያ ኮሚኒቲ ውጪ እንደሆነ እየሰማን ያለ ነው። እኔ ከዚህ በፊትም ተናግሬያለሁ። ሰው ከኢትዮጵያ ኮሚኒቲ ውጪ ስብሰባ ተጠርቶ ሲሄድ በጣም ነው የሚደንቀኝ። ዋይ ሜምበርሺፓችሁ ኢትዮጵያ ኮሚኒቲ ከሆነ እኔ አሁን ተነስቼ ሰውን እዚህ ጋር ነውና ብዬ ስብሰባ በጣራ ለምንድነው ሰው የሚከተለኝ? ስብሰባ የሚጠራው እዚህ ኮሚኒቲ ውስጥ ነው። ቅድም አድራሻ ሰጥተናችኋል። 5616 ሜሞሪያል ድራይቭ ነው። ኮሚኒቲ ማያቅ ሰው ካለ መጣችሁ ኮሚኒቲያችሁን ወቁ። ማንም ሰው እየመጣ እዛ ነው ምን ስብሰባ የምንጠራው እዚህ ነው ስብሰባ የምንጠራው እና እባካችሁ ሰዎች የሚያደናግሩ ሰዎች አሉ። በተለይ በአሁኑ ዘመን ይሄ የቴክኖሎጂ ዘመን ነው። ስልክ ኢትዮጵያ ኮሚኒቲ ብላችሁ ጉግል ብታደርጉ ስልካችሁን ታገኛላችሁ፣ ኢሜል አድሬስ ታገኛላችሁ፣ ደውላችሁ መጠየቅ ትችላላችሁ። እኛም ቅድም እንደነገርኩት እንደገና ነግራችኋለሁ። ቲዩስዴይ ማክሰኞ እዚህ ያለን የድር ተመራጮች እንዲሁም ደግሞ ቅዳሜ አለ የድር ተመራጮች ከ11 ሰዓት በኋላ ኮሚኒቲ ሲከፈት መታችሁ ልታገኙ ትችላላችሁ ጥያቄ ካላችሁ። አሁንም ድሩ አልፈረሰ፣ የኢትዮጵያ ኮሚኒቲ ድር አለ፣ ሜምበሩም እየከፈለ ነው፣ ያልከፈሉትም ከነቅጣታቸው እየከፈሉ ነው። ስለዚህ ምንም የተለወጠ ነገር የለም። በእርግጥ ወገኖቻችን አዲስ እድር ከፍተዋል። ይሄንን የምንልበት ምክንያት ለመሰላችሁ ይሄ እድር ከ501c12 ማንዴት ተሰጥቶናል የሚባለው ይደጋገማል። ትክክል ነው። 501c12 ይሁን ተብሏል። ግን ፕሮሰስ አለ። ዝም ብሎ ዘሎ አይደለም 501c12 ነው። ማንን አማክረው ነው? የትኛውን ቦርድ አናግረው ነው? ይሄ ሁሉ ወጪ ሲወጣ ከ20,000 ብር በላይ ወጪ ወጥቶ ማንንም ሳይጠየቅ ይሄ ትክክል አይደለም። አንዳንድ እንደውም እንትን ላይ ስማርት ኢንቨስትመንት ተብሎ ሲወራ ሁሉ ሰምቻለሁ። ዳስ ሶ ሳድ። እንዴት ነው ስማርት ኢንቨስትመንት የሚሆነው? ለሎየር ያ ሁሉ ብር ወጥቶ እኛ ሞኝ አይደለንም። ዝም ብለን በቃ ስማርት ኢንቨስትመንት ስለተባለን ስማርት ነው ልንል አንችልም።
ስለዚህ ለሎየር የሚወጣ ገንዘብ ስማርት ኢንቨስትመንት አይደለም። ምክንያቱም ሎየሮች በእኛ ሳይድ አይደሉም። ብራቸውን፣ ገንዘባቸውን፣ ሰዓታቸውን ነው የሚቆጥሩት። ለምንድን ነው እኛ የሎየር ሲሳይ የምንሆነው? ዋይ ኢዝ ዳት መጠየቅ አለብን። እኛ ለሎየር ፔኒ መክፈል አንፈልግም። ግን እንዳሉት ቅድም ሎየር ከተከሰሰ እንግዲህ ኮሚኒቲው ደግሞ ራሱን ዲፌንድ ማድረግ አለበት። ይሄ ኢትስ ሶ ሳድ። ከውጭ የሚሰማው ነገር ኮሚኒቲውን እንትን ካላል እናፈርሳለን፣ ኮሚኒቲውን እናደክማለን። ዋይ ኢዝ ዳት? ሰው እንዴት 2 ዓመት ሙሉ ኮሚኒቲ ለማፍረስ እንደዚህ ታብሎ ይሰራል? እኔ አይገባኝም በእውነት ከሆነ። ስለዚህ እባካችሁ ወደ ቀልባችሁ ተመለሱ። አብዛኛዎቻችሁ ለኮሚኒቲው በጣም ብዙ ነገር የሰራችሁ ናችሁ። በጣም ብዙ ነገር የለፋችሁ ናችሁ። ሳይ በጣም አዝናለሁ። የድርም ከዚህ ከኛም በፊት የነበሩት በእውነት ሰርተዋል፣ በእውነት ለፍተዋል። ዋይ ለምንድን ነው የተሳሳቱት? ከተሳሳቱ ደግሞ እንነጋገር። እኛ ማንንም ገፍተን አላባረርንም፣ ግን ህግ ይከበር ነው ያለው። ህጉ እንዴት ነው የሚከበረው? ተመርጠናል። ስብሰባ መጥራት ካስፈለገ ስብሰባ እኛ እንጠራለን። እነሱ ጊዜያቸውን ጨርሰዋል። በቃ 4 ነጥብ። ሌላ ነገር እኮ የለው። ምንም አይነት ማንዴት የሚተላለፍ የለም። ባለፈው አቶ ክንፉ እንዳለው እንትኑ ነው የሚከተለው እንጂ ሰውን አይደለም የሚከተለው ፕሮሰስ። ስለዚህ አሁን እኛ ተመርጠናል። እባካችሁ ስጡን፣ እድል ስጡ። የተመረጥንበትን እንስራ። እኛም ደግሞ ተራችን ነውና በተራችን እስኪ ቻልነውን ያህል ትንሽ ነገር እንስራ። እንድንሰራ ደግሞ ህዝቡ እንዲያግዘን እንዲመጣ አሁንም እጋብዛለሁ፣ ለወደፊትም እጋብዛለሁ። እባካችሁን አብረን በህብረት ኮሚኒቲያችንን እናሳድግ። በጣም ብዙ ስራ አለ መስራት ከተፈለገ። በጣም ብዙ ሰዎች የኮሚኒቲ ሜምበር ያልሆኑ አሉ። እነሱን ማምጣት ይቻላል። ወጣቶችን ወደ ኮሚኒቲ ማምጣት ይቻላል። እድራችንን ማሳደግ ይቻላል። ይሄ ኮሚኒቲ እንደው መቼም አይፈርስም። ማፍረስ የሚፈልግ ሰው ካለ አይፈርስም። እግዚአብሔር ከኛ ጋር ስለሆነ የትም አይሄድም ይሄ ኮሚኒቲ። ስለዚህ ተግታችሁ የምትሰሩ ካለ አቁሙ፣ አንድ እንሁን፣ በህብረት እንጋብዛችኋለን፣ በእህት በወንድምነት እንወዳችኋለን። እና ይሄንን ማለት ነው የምፈልገው። ማንም ጠላት የለም። ሁላችንም አንድ ላይ በህብረት ይሄንን ኢትዮጵያ ኮሚኒቲ እንዲያድግ እንስራ። ብዙ ስራ አለው። ይሄ ግቢ እንደምታዩት ነው፣ ትልቅ ግቢ፣ ጫካ ነው ከኋላ። የሚሰራ ሰው ስለጠፋ ማለት ነው። አንዳችንን አንጥነፍ። እንደተመረጥነው እኛም እድል ይሰጠንና ስራችንን እንድንሰራ ፍቀዱልን። መጥታችሁ ስለመረጣችሁን እናመሰግናለን። ከምንም በላይ ደግሞ የአስመራጭ ኮሚቴዎችን በጣም ላመሰግን ወዳለሁ። ቀን ከሌሊት ሰርተው እንደዚህ አይነት ግሩም የሆነ ምርጫ ስላደረጉ። ስለዚህ አሁን አብረን እንድንሰራ ሁላችሁም እንድትረዱን። ሌላ በመጨረሻ ማለት የምፈልገው ያልከፈላችሁ አሁንም ክፈሉ። እድራችሁ እዚሁ ኮሚኒቲ ነው ያለው። ስለዚህ መታችሁ እዚሁ ክፈሉ። ችግር ካላችሁ እኛ አለን። አንድ ሰው ቢጎዳብን እንከፍላለን። ኑና ክፈሉ። ሰው ቢጎዳ ግን የምንከፍለው የለንም እያልን አይደለም፣ አለን፣ እንከፍላችኋለን። ኑና ክፈሉ። እድራችሁ ጠብቁ። አመሰግናለሁ። እሺ፣ አሁን ለማጠቃለል ያህሉት እንግዲህ ሁሉን ነገር በአብዛኛው የቦርድ አባሎቻችንም እህታችንም እንዲሁ ከድሩ አስፈላጊ የሆኑትን ኢንፎርሜሽኖች ለእናንተ እንዲደርስ ለማድረግ ሙከራ አድርገናል። በተቻለ መጠን በዚህ ያቆማል ማለት አይደለም። በተከታታይ ተመሳሳይ እና ምናልባትም ከዚህ የተሻለ መድረክ እንፈጥራለን ብለን እናምናለን። ለዚያ ዝግጁ ሁኑ። በእናንተ በኩል ደግሞ ለመሳተፍ ጥረት እንድታደርጉልን እንጠይቃለን በክብር። ይሄን ካልኩ በኋላ አንድ መጨረሻ ላይ የቦርድ አባላችን አንድ የተናገረው ነገር አለ። በተለይ የዚህ የፕሮፐርቲውን ጉዳይ አስመልክቶ አጠቃቀም አንድ የድንቁርና አይደለውም የመሳሳት አድማስ የማይሽረው አይነት አመለካከት ያላቸው የኛ የምንወዳቸውን ወንድሞችና እህቶቻችን ብዙ ነገር ይሳሳታሉ። አንደኛ እነዚህ ሰዎች ሲመጡ ወይም ዘመዶቻችን ሲመጡ እንደ ኢትዮጵያ ኮሚኒቲ አሶሲዬሽን ሜምበር፣ እንደ ኢትዮጵያ ኮሚኒቲ አሶሲዬሽን እድር ሜምበር ወይንም ደግሞ እንደ ኢትዮጵያ አሶሲዬሽን ራሳቸው እንደሚሉት የእድር መሪዎች ሆነን ነው ብለው ነው የሚመጡት። ያ እንዴት ነው እኛ የምናየው? ኢትዮጵያ
ኮሚኒቲ አሶሲዬሽን አሁን ያለውን እድር ግን አይወክሉም ብለናል። በእኛ በኩል በቦርድ በኩል ያለ ነገር እኛ ስለፈለግነው ሳይሆን ህጉ ስለሚል ነው። በዚያ መሰረት አዲሱን የእድር እንትን ወክለው እዚህ መጥተው ህብረተሰቡን እድሩን እንደወከለ አድርገው ለመናገር የሚሞክሩት ነገር በሙሉ ተቀባይነት የለውም። ይህን ግልጽ ሁሉ እንዲገባቸው እንዲደረግልን እንፈልጋለን። አሁንም እንደግመዋለን። በዚያ ካፓሲቲ እንኳን ሳይሆን የኢትዮጵያ ኮሚኒቲ በአግባቡ ትራንዚሽን ማድረግ የሚገባውን ነገር በአግባቡ እንኳን አድርገውት ቢሆን ኖሮ እና አሁን ትራዲሽናሊ ያለውን እድር እንኳን ሪፕሬዘንት እናደርጋለን ቢሉ አሁንም ያላሟሉት ነገር እንዳለ እንኳን አልገባቸውም። አንደኛ ይህን ፕሮፐርቲ በጋራ ለመጠቀም በ50112 ስታተስ ኢንዲፔንደንት ነን ብሎ ቢመጡና ትራዲሽናል እድሩን እንኳን እንወክላለን ወክላቸዋል ብለን እንኳን የምንቀበላቸው ቢሆን ሃይፖቴቲካሊ ኤምኦዩ የሚባል ነገር የለም፣ ወይም ደግሞ ሜሞራንደም ኦፍ አንደርስታንዲንግ ወይም ደግሞ አፊሊዬሽን አግሪመንት የሚባል ነገር የለም። በኢትዮጵያ ኮሚኒቲ አሶሲዬሽን እና ኢንዲፔንደንት በሆነው በፕራይቬት ክለብ ወይም በኔቨለንት ኢንሹራንስ በሚሉት እነሱ 12 ማለት ይህ ማለት ምንድን ነው? ማንም ሰው ከዚህ በፊት በታሪካዊ ግንኙነቱ በነበረው ምክንያት የኢትዮጵያ ኮሚኒቲ አሶሲዬሽን ሜምበር ነኝ ብሎ ከመጣ እንደ ሜምበር ሆኖ ነው ፓርቲሲፔት የሚያደርገው። እንደ ሜምበር ሆኖ ፓርቲሲፔት በሚያደርግበት ደግሞ ቦርዱና ኤግዜክቲቭ ኮሚቴው በሚያወጣው ደንብና አግባብ ባለው መሰረት ነው እንጂ ማንም የኢትዮጵያ ኮሚኒቲ አባል ነኝ ብሎ የሚመጣ በሙሉ የሚፈልገውን ነገር ለማድረግ ይፈቀዳል ማለት አይደለም። ድርጅት ነው። ሁለተኛ በእድሩን ወክለን ነው የመጣ ነው ብሎ ካሉ ደግሞ አንደኛ እድሩን ወክሎ መምጣታቸውን ቦርዱ ሬኮግናይዝ ማድረግ አለበት። እኛ ሬኮግናይዝ አላደረግንም፣ ምክንያቱም ህገወጥ ስራ ተሰርቷልና በአግባቡ ትራንዚሽን አልተደረገም ብለን ተናግረናል። ሁለተኛ እነሱ ያቋቋሙትን እድር አስመልክቶ እኛን አይመለከትም ብለናል፣ ምክንያቱም በአግባቡ እንዳልተፈጸመ ተናግረናል። እኛን አይመለከትም ብለን ያልነው እድር እዚህ መጥቶ የኔ ፕሮፐርቲ ነው ብሎ ክሌም ማድረግ አሁንም ያለማወቅ እንትን ውስጥ አዘቅት ውስጥ እንዳሉ ነው እህቶቻችንና ወንድሞቻችን። ስለዚህ ባካችሁ ተማሩ። ኢቨን ኢፍ ይሄ እንኳን ህጋዊ ናችሁ ተብለን እንኳን ብንቀበላችሁ የአፊሊዬሽን አግሪመንት ከሌለ ኤምኦዩ ከሌለ እንደፈቀደ መታችሁ የምታደርጉት ነገር እንዳልሆነ አሁንም ከዚህ መወቁት። ይሄ ለወደፊቱም ቢሆን ይጠቅማቸዋል። ኢንዲፔንደንት የሆነውንም እድር ስትመሩ እንዲሁን አይነት እንደዚህ ቤሲክ ፈንዳሜንታል የሆነውን ነገር በቁጡ ብትገነዘቡ ጥሩ ነው። ሁሉንም ነገር ለመረዳት ወደ ሎየር የምትሄዱ ከሆነ የሚያዋጣችሁ ከሆነ ጥሩ፣ እሱ የራሳችሁ ኢንቨስትመንት ስለሆነ እኛ ምንም ችግር የለብንም። ስለዚህ እዚህ ላይ ግልጽ እንዲሆን እንፈልጋለን። አሁንም በጣም እናመሰግናለን ወገኖቻችን። ከዚህ በፊት በ18 በተደረገው እንትን ላይ መታችሁ የከፋችሁ እንደ አጋጣሚ ሆኖ በተፈጠረው እንትን ተጉላልታችሁ ሄዳችሁ ያኮረፋችሁ የተቀየማችሁ በጣም ይቅርታ እንጠይቃለን። ዋንስ አገን ይሄ ነገር እንዳይደገም ጋራንቲ ባናደርግም በዚያ በኩል ያሉት ወገኖቻችን ካልተባበሩን በስተቀር ቀጣይነት ሊኖረው ይሆናል። ምናልባት ይሄ ነገር የሚደጋገም መስሎ ከታየን ሌሎች አይነት ዝግጅቶችን ማድረግ እንደሚገባን ካሁኑ እያሳወቅን ወደፊት እኛም እንፈልጋቸዋለን። አብዛኛው የኢትዮጵያ ኮሚኒቲ አባላት የሆናችሁ በሙሉ በምንጠራችሁ ጊዜ በቦታው ተገኝታችሁ የሚፈለገውን ውሳኔ እንድታደርጉም ደግሞ እንጋብዛለን። ያ ጊዜው ሲደርስ እንነግራቸዋለን። ለማንኛውም በተከታታይ የምናሳውቃችሁ ጉዳዮች ስለሚኖሩ ሁልጊዜ ጆሮአችሁን ከፍታችሁ አይናችሁን እንደዚሁ አድርጋችሁ ባካችሁ ጠብቁን። እስካሁን ድረስ ያደረጋችሁት ትዕግስት ሁሉ እናመሰግናለን። እንደዚህ
አንድ ባንድ ቁጭ ብላችሁ ተነጋግራችሁ ችግራችንን እንፍታ። በመቶ በምርጫና ኤኒሳ መፍትሄ ይፈልጋል። ፕሊዝ ሁላችሁም ፕሊዝ እኔ ለማለት መሰጣችሁ ማናገር ማለት የራሴ ተሰማኝ ነው። ምክንያቱም ኃላፊነት ስላለ አንዳችሁ እንደሆኑ ኮሚኒቲ እኔ ነኝ የምጠይቀው። ይሄ እንዲሆን ነው ፈቅድ ስለማችሁ ነው የማናገር። ፕሊዝ ቦርዱ እዚህ ያለ